ያንን ስቴጅ ያንን ፕላትፎርም ነው የምንፈልገው ከምንም ነገር በላይ ሶ እዛ ጋር ገንዘብ ህይወቴን ልቀይር ምናምን አይደለም በቃ it's just የተሰጠን ስጦታ የምታወጣበት ቢገር ስቴጅ እንደ ፕላትፎርም ማለት ነውና ከድምጽ ከመሰማቱ በፊት ድራም ላይ ተሳብክበት ምክንያት ምን ይሆን በተለይ መለስ ብለህ ስታስብ I love the African woman እውነት ደጃፍ ላይ እንገኛለን ዲበ ኩሉ ታፈሰ አብሮኛለ እንኳን ደህና መጣ ዲበ Thank you Dave በጣም ደስ ብሎኛል ስለመጣው እኔም በጣም ደስ ብሎኛል ደጃፍ ላይ ስለመጣው ደጃፋችን ላይ yes ስማ ኪጋሊ ሩዋንዳ ታንዛኒያ ሉሳካ ምናምን ነበርክ ከሰሞኑ ዋው የባለፉት 2 ሳምንታት ዛምቢያ actually ዛምቢያ ነው ኦኬ ዛምቢያ ሉሳካ ምን ነው ሉሳካ ዛምቢያ ነው ምን ነክቶኝ ነው ታንዛኒያ አቤት ጂኦግራፊ ችግር ትላለህ አይ ነው ታዲያ ይዛደ እሺ ጆሮችን እየተቆነጠጥን ያለ ሉሳካ ዛምቢያ ብለህ ከባድ ምት ነው የምትመጣው እንደዚህ አይ ነው ለጂካ እንዴት መጀመሪያ ኦኬ ነው ያለው ዛምቢያ ዛምቢያ ነው ያለው እሱን በየጊዜው ሄዳለሁ ዛምቢያ እንኳን በተደጋጋሚ ሄዳለሁ በየአመቱ 2 አመቱ ነገር አይደል ሶ እዛ ሄድኩ ከዛ ደግሞ ኪጋሊ የማን የሚባል ወዳጃችን አለ ሙዚቀኛ ጊታር እሺ ኑሮውን ኪጋሊ አረገ እሱ ሙቭ አድርጓል ኪጋሊ ኮምፕሊትሊ ሩዋንዳ ማለት ነው እና ከፋሲል ጋር ነበር ሄድ ነው ፋሲል ዊብ ሪሊ አንድ ፎቶ አይቼ ነበር በጣም የሚገርም እሺ አብራ ከኢትዮጵያ ሄዳችሁት ወይስ ከኢትዮጵያ እሱ ከአሜሪካ መጣና ከኢትዮጵያ አንድ ላይ ዋው እሺ በጣም ደስ የሚል ጊዜ ያሳለፍን እኔም የመጀመሪያ ነበር ኪጋሊ ልዩ ሀገር ነው ሩዋንዳ የነበራቸውን ታሪክ ምናምን ታውቀዋለህ ያው ድሮ በጣም ዘግናኝ ጄኖሳይድ ምናምን ከዛ በኋላ ግን በጣም ትልቅ የታከሙ ነው አገሪቱም በደንብ እያደገች ነው ምናምን በጣም ጽድት ያለ ነው አንድ ቆሻሻ እውነትህ ነው ዋና ከተማው በቃ ኤቭሪዌር ስትሄድ ኪጋሊ ውስጥ ጽድት ያለ ነው አክቹሊ በጣም የሰማሁት ነገር አለ የከተማው ሰው በየወሩ ነው ምናምን የገርም የጽዳት እንትን አለው ልክ ነው ምንም መኪና ሳይገባ በእግር ብቻ እየሄደ ሰው ያጸዳል እውነት ነው እንደዛ አይነት ነገር አላችሁ እንደዛ ነገር ብለዋል እንደዛ አይነት ነገር ያለ ይመስለኛል ልክ ነው ሌላው ደግሞ ደስ የሚለው ምንም ሰላማዊ ናቸው ሰዎች ሰላም ውስጣቸው ሰላም አለኝ ነው ጣጣቸውን ጨርሰዋል ግን በትልቁ በከባዱ አይ ቲንክ ከሚሊዮን ሰው በላይ ነው ሞተ የሚባለው በ3 ቀን ውስጥ በጣም ሂስቶሪክ ነው የእነሱን የሚመስልም ነገር ዓለም ላይ የለም ስሜቱ የለም በቃ ማለት አሁን እርስ በርስ ኬር መደራረጉ ምናምን ለቱሪዝም ክፍት ነው ሀገሩ ለኢንቨስትመንት ምናምን ብቻ እሱን ነው ያየሁትና ያለ ቪዛ ነው አይደል የሚገባው ያለ ቪዛ ነው ኢትዮጵያ አይ ቲንክ የአሜሪካ እንትና ፋሲል የአሜሪካ ፓስፖርት ስላለው ጠይቀውት ነበር እሱ አስከፍለውት እውነት አይዞ ፋሲል አልፎ አሜሪካ ያለው ችግር አለው ያልተለመደ ነው በጣም ስንት ቀን ቆያችሁ አይ ቲንክ አንድ ስንት ቀን 3-4 ቀን አይ ከዛ በላይ አረ ፐርፎርም አረክ ጃም አድርጌያለሁ ዩዥዋሊ ዛምቢያ ነው አክቹሊ ዛምቢያ ለምንጀዋለሁና እዛ አንዳንዴ ጃም አደርጋለሁ እና የሚገርሙ ሙዚቀኞችም አሉ እውነትህ ነው ዛምቢያ በጣም ኦኬ የላይቭ ፐርፎርመሮች ላይቭ ፐርፎርመሮች እንደ ክለብ ነገር ላይ ነው ወይስ እንደ ክለብም እንደ ላውንጅም ነገር ነው ያላቸው ይሄ ኦፊሻል የሆነ ትልቅ ክለብ ምናምን አይደለም ግን የላይቭ ፐርፎርማንስ አይነት ላውንጆች አሉ እና በጣም ደስ የሚሉ ታለንትድ የሆኑ ኢቨን ቻንስም አግኝቻለሁ ለማውራት በዛ ጊዜ ደግሞ ሌላው ሀዲንቆ እዛ ነው ያለው ለተወሰነ ጊዜ አሁን ስትሄድ ኦኬ ይገርማል በጣም ይገርም ሰርፕራይዝ ተገናኘንና እሺ ላይ መድረክ ላይ ተገናኛችሁት ኖ እዛ ሙቭ አድርጓል አይ ቲንክ ባለቤቱ ኑሮን ተመላለሳች የተለያዩ ሀገሮችና ኦኬ ሶ ለተወሰነ አመት እዛ ሙቭ አድርገዋል ከዛ እንደ ድንገት እሱን አገኘ ነው እሱም ራሱ አብሮኝ ጃም አደረገን በማሲንቆ ላይክ ደስ የሚል ኤክስፒሪየንስ ነው ከሌላ ዓለም ከሀገር ጋር ካለ ሰው ጋር በጣም ማሲንቆ ይዞ አንተ ራሱ ማሲንቆ እንደዚህ ወዳት አታውቅም
ወጣ ስንል ነው ቫሊዎቹ የሚገባው አይደል? በጣም ሶ ላይቭ ፐርፎርም ስታደርጉ መድረክ ላይ አብራችሁ ነበራችሁ ማለት ነው? እድል ነበረው እሱ ነን ስቶፕ ነው። ማሲንቆን ያው ማሲንቆን ታውቀዋለህ፣ እንደ ጊታር ነው የሚጫወተው። አይ ነው ማሲንቆ አንድ ስትሪንግ አይመስልም። እሱ ብዙ ዘፈኖች ላይ አብሯቸው ጃም ሲያደርግ ነበር። እኔ ግን አንድ ሙዚቃ ነው አብሬያቸው የተጫወትኩት። ግን ሌላው ምንድን ነው ያደረግነው እዛ ኤክስፓንድ ማድረግ። አሁን ሙዚቃችን ብዙ ጊዜ አናስበው ኮላቦሬሽን፣ በጣም ኦፕን የሆኑ አርቲስቶች አሉ። የግድ ትልቅ አርቲስት መሆን የለበትም ወይም በዓለም ላይ ታዋቂ መሆን የለበትም። ዩ ጀስት ኤክስቼንጅ ታደርጋለህ፣ ካልቸራልም ሳውንድህንም ሪትምህንም። እዛ ያንን መንገድ ጀማምሬዋለሁ እዛ ካለው አርቲስቶች ጋር። ከዚህ በፊት ነው በአሁኑ ነው የጀመርኩት። አሁን ሄድኩ ጊዜ ከአዲንጎ ጋር አብረን አንድ ጎበዝ አርቲስት አለች እዛ ዛምቢያዊት፣ ከእሷ ጋር እንዲሁ ኮላቦሬሽን ለመስራት እኔም አዲንጎም ያለንበት ነገር የሆነ ሳምቲንግ ዩኒክ ሬኮርድ ለማድረግ ሞከራችሁ ወይስ? አሁን በደንብ መጨረሻ አካባቢ ነው የተገናኘነው ልመጣ ስል እና በደንብ ጊዜ አላገኘንም እንደዛ ማለት ግን ስለምመላለስ ኤኒታይም እናደርገዋል። ሩዋንዳ ከፋሲል ጋር በጣም የሚገርም ነው። እሺ ጭራሽ ሌላ ኢትዮጵያ ጊታሪስት ባለበት ያው ፋሲል ሌጀንድ ሚዚሽያን አልበሞች ሪከርድ ያደረገ ሰው እግዚአብሔር ካለም ወደ ደጃፋችን ይመጣል። በጣም ብዙ ታሪክ አለው። በጣም ብዙ ታሪክ አለው አውቃለሁ። በጣም እያጠናው ነው ስለሱ ብዙ አለ አይደለ? እና ተስፋ አደርጋለሁ። እሱ ዝምተኛ ነው፣ ብዙ ማያወራውም ስለራሱና ብዙ ጊዜ ሚዲያም ላይ አታየውም ምናምንና ልክ ነህ። ለዛ ነው ብዙ ሰው እንትን ማይለው እንጂ ይዝጋት መጽሐፍ የሚወጣው ታሪክ ያለው ሰው። አይ ነው። እሺ ታውቃለህ፣ ቆይ እንዴት ነው በአንተ በኩል ነው የምጋብዘው። በቃ እሺ ይሄን ቃል ትገባለህ። በቃ ችግር የለም። የአያት ልጅ ዲቨ አያት ነው ያሳደገ እና ብዙ ጊዜ ሰው የአያት ልጅ ነው ራሱ ሲባል መቀማጠል፣ እንክብካቤ፣ መቅበጥ ምናምን አብሮ ይያዛል። አዎ እንዴ ቅምጥልጥል ብዬ እውነት ቢሆንም ብለህ ልትመለስ ነው ቢሆንም። አይ ኦፍ ኮርስ አያቶች ብዙ ጊዜ ለልጅ ልጆቻቸው በጣም በጣም ልዩ የሆነ ፍቅር ነው የሚያሳዩት። እያንዳንዱ ቤተሰብ ውስጥ ባታድግ ራሱ ኢቨን ከእናትና አባት ጋር እያደግ ልክ አያት ቤት ስትሄድ ምግቡ ምን ልጆች ሁሉ ከዛ ካልወጣን አንወጣም አይነት ነገር ነው የሚሉት። ግን ያው እኔ ያደግኩት ሙሉ ለሙሉ አያቴ ጋር ነው። የእናቴ አባትና እናት ማለት ነው። ወንድ አያቴ ትንሽ ስትሪክት ነው፣ ሃርደኛ ነው ማለት በእያንዳንዱ ነገር ላይ በቃ ዲሲፕሊን ምናምን ከእርምጃ ጀምሮ ፈርተ ነው አክብረ ነው አባባ እንለዋለን ምንገባው ምንወጣው። አንዳንዴ ሁሉ ሰዓት አለች ከመሸ አሁን ከትምህርት ቤት ወይ ስትጫወት ምንም ስትል ከመሸ አንድ መስኮት አለች፣ በዛ ጋር ስታልፍ ማን ወጣ ማን ገባ ይታያል። እዛ ምንድነው አንዳንዴ በታች በኩል እንደ እንትን ሽላሊቶቹ አድርገን እንገባለን እና ምክንያቱም ቁጣውን ስለምንፈራው። ግን ያው እንደዚህ አይነትም ቤተሰብ ደግሞ አያትን ደግሞ ጥሩ ነው ለላይፍ ለወደፊት ህይወት ዲሲፕሊን ያስይዛል። ያኔ ቢመርህም ኦፍ ኮርስ ይመርህ። ግን ሴት አያታችን ደግሞ በተቃራኒው በቃ እንክብካቤዋ ምትሰራልን ምግብ በቃ ኢቨን ገበያ ስትሄድ ራሱ አብረናት እንሄድ ነበር። እኔና እህቴ ካዛንቺስ አካባቢ ነው አይደል? ካዛንቺስ እዚህ እንትን ካዛንቺስ 28 ሜዳ አዋሪ ነው የተወለድኩት። ኦኬ እሺ። የአያቴም ቤት እዛ ነበር። የአያቴም ቤት እዛ። ገበያው የት ነው? ገበያው እንትን የሚባል አጎዛ የሚባል ገበያ ነበር። እሺ ቁልቁለቱን ወርዳችሁ ማለት ነው። ውሃ ምናምን አካባቢ ያለበት ወደ ታች ወርዶ ነው። እና ያው አያቶች ደግሞ ታውቃለህ እንደዚህ ሴት አያቶቻችን በተለይ በርበሬውን ምኑን እዛው እንትን አድርገው ምናምን ራሳቸው የሚሰሩ እነዛ ነገሮች ስታደርግ አብረህ በጣም የምትወደድ ሰው ነበረች። በጣም ከቤተሰብም ውጭ እና ሰው አብረናት እንሄዳለን ምናምን። እሷ በጣም ታቀብጠናለች፣ ያው ፍቅር ትሰጠናለች በጣም ከመጠን በላይና እሱንም እንደዛም አይነት ነበር። የመስፈን ስንትን ነበረ ለምሳሌ አያት ፊት ምናምን ትንሽ ምን እንዴት ነገር መሰለህ አያቴ ቄስ ነበር ድሮ። እዛ የመካነ ኢየሱስ ቄስ ሆነ። ግን ያው እሱ ነው ስማችንን ሁሌ የሚያወጣው ዲበል ሁሉ ምናምን ቤተሰባችን ጠቅላላ የግዕዝ ስም ነው አለ። ግን በጣም ሁሉ ነገር ስትሪክትሊ ነው። ትንሽ ካረዘምክ ራሱ አንድ መዝሙር ከባድ ነው በቃ ይባላል። ህጎች አሉ
በእርግጥ ቤተሰባችን ውስጥ የሙዚቃ ባክግራውንድ በደንብ ነው ያለው። አርያን ካወቅከው ኪቦርዲስት ጋዝጋ ምናምን በደንብ ነው የማውቀው። የሚገርመው እኔ ከአንተ ጋር በኋላ ላይ ነው ዝምድና እንዳላቸው አጎቴ ማለት ነው እሱ። ስለዚህ የወንድ አያትህና እናትህ ያደግባቸው ልጅ ነው። እሱ ከአሜሪካ እየተመላለሰ ነበረ ያኔ ኑሮን አሜሪካ ነበር ምናምን እዚህ ሸራተን ሲደረግ በጣም የሚታወቅበት መነጽር አድርጎ እሱ ምን ያደርጋል፣ አንዳንድ ጊዜ የሙዚቃ መሳሪያዎች ከዛ ይዞ ይመጣና ቤት ውስጥ ያስቀምጣል። እንዲከራይም ሊሆን ይችላል። አይ ዶንት ኖ ምክንያታቸውን አላውቅም። ልጅ በኋላ ማልጠይቀው ምንም ብዬ ጠይቀዋለሁ። በኋላ ላይማ የሆኑ ከአሁን ሙዚቀኞች ጋርም እንደዚህ የሚከራይ ቢዝነስም ምናምን የሚያስብበት ጉዳይ ነበር አይገስ እና እሱ ሳክስፎን ያመጣል፣ ኪቦርድ አለ፣ ቤዝ ጊታር አለ ምናምን እና ቤት ውስጥ ሳውንድ ሚክሰር አለ። በቃ አንዱ ቤት በቃ ጥቅጥቅ ያለ ነው የእሱ ክፍል ነገር። እዛ ውስጥ ምን አደርጋለሁ፣ ቤዝ ጊታር ያው ባልችለውም በቀይና በነጭ እንግዲህ አስበው በኬብል በዛ ሰክቼ እንዴት እንደማደርገው ሳውንዱ እንደማወጣው ራሱ አላውቅም። አዳዲስ ስትሪንጎች የገዛውን ምናምን ብጥስጥስ በቃ እንትኑ ላይ በቃ ዝም ብዬ ስሜት ነው ገባህ አይደለ? እሱም አይጨክንብኝም። ፓሽኔን ስለሚያውቅ የሙዚቃ በቃ ያንን ታለንት እንዳለ ይገባዋል። ሁሌ ይረዳ ነበረ። ይረዳኝ ነበር። እንዲሁ ዝም ብዬ ኦዲዮች ዴሞዎች ዝም ብዬ ስቱዲዮ ውስጥ ቻንስ አገኝ መመከራ ነው ያኔ የምታገኘው። ምንም ስላልሆንክ ሰዎች እንትን አይሉ። እዛ አንድ ትራክ ስልክለት አፕሪሺየት ያደርገኛል። እንዲያርግ እንደዛ ብቻ ትልቅ ኢንስፓይሬሽን ነው። በምን ነበር የምትልክለት? በሲዲ ነው። እሱ ሲመጣ ነው እንጂ ማሰማው እኮ ገርሞኛል። ሌላማ ሲመጣ አጋጣሚ ተጠቅመህ ራስህ ዘፍነህ ታሰማዋለህ። አንድ ሲዲ አንድ ትራክ ለዴሞ ነገር አንድ ልጅ ጋር ሄጄ ቀዳና ይሰማዋል። ከሱ ውጭ ግን እንደዚህ ሙዚቃ ላይ ያለ ወይ የሚዘፍን የሚያንጎራጉር ሰው ነበር ቤት ውስጥ? አይ ያን ያህል እንደዛ አይነት እሱ ነው እንትን ብሎ የወጣው በሙዚቃ የገፋበት። በሙዚቃ የገፋበት ከዛ እኔ መች ግን እንደዚህ በቃ ወደ ሙዚቃ ገብቻለሁ ብለህ የገለጥክበት ጊዜ አለ ለቤት? በወሬ እንዲሰሙን ያደረገው ዘፈን ያው ታውቃለህ፣ የትኛውን ቤተሰብ ውስጥ ከባድ ነገር ነው። ያው ከምን መሰለ ብዙ ጊዜ እኔ ጃጅ አላረግም። ቤተሰብም ለምንድን ነው ብለው ሁሌ የሚያስቡት ብዙ ጊዜ አሶሺየትን የሚደረገው ከሱሶች ጋር ከምናምኖች ጋር እነዛ ተጓዳኝ ነገሮች አሉ እና ያው ኢንተርቴንመንት ከመሆኑ የተነሳ ብዙ ጊዜ ሙዚቃውም ቦታ የሚያገኘው ማለት የሚፈጠረው ፐርፎርም የሚደረገው ወይ ክለብ ውስጥ ነው። ኢንተርቴንመንት ደግሞ ካለ አልኮል ይኖራል፣ ምንም ይኖራል፣ ሰው ለመዝናኛ የሚያደርገው ማለት ነው። ከዛ ጋር ስለሚገናኝ ብዙ ጊዜ ቤተሰቦች ምን ይፈራሉ፣ በቃ ልጄ ሙዚቃ ዘፈን ከጀመረ ሱሰኛ ሊሆን ነው፣ በቃ ሊጠፋ ነው፣ ራሱን እንትን ሊያደርግ ስለሚባል ትፈራለህ። ያው የፈለገ ስጦታው ቢኖርህ ፓሽኑ ቢኖርህ ኦፍኮርስ ከባድ ነበር። ምስካየ ኅዙናን ነው የተማርከው የተለየ የሁለተኛ ደረጃ እንትንን አጠቃላይ እና በሙዚቃ ህይወት ብቻ ሳይሆን በአጠቃላይ በህይወት ላይ እዛ መማር የለወጣቸው ወይም የፈጠራቸው ነገሮች አሉ? በጣም እውነትህን ነው። ምንድን ነው እነዚህ ከሃይማኖት ጋር የተገናኙ ትምህርት ቤቶች ወይም ከመንፈሳዊ ነገር ጋር የተያያዙ ትምህርት ቤቶች አሉ አይደል? አሁን ኤሌመንተሪ ያለው መካነ ኢየሱስ የሚባል ትምህርት ቤት ነበር የተማርኩት። ሃይ ስኩል ደግሞ ምስካየ ኅዙናን ሰው ምስካየ ኅዙናን ምን መሰለ ደስ የሚለው ዩኒክ ነገር የሚያደርገው የቅዳሴ ሰሞን ሲሆን አሁን ለምሳሌ ፋሲካ ጾም ነው። አሁን ሰው በደንብ ሰው ቤተክርስቲያን የሚሄድበት የሚጸልይበት ጊዜ ስለሆነ እኛ ትምህርት ቤት እያለን በመሀል አንተ ኦርቶዶክስ ሆንክ ሙስሊም ሆንክ ፔንቴ ሆንክ ዳዝማተር ትነሳለህ። ቅዳሴው ላይ ቅዳሴ ሲጀምር ይሰማችኋል? ቤተክርስቲያኑ አጠገብ ነው መድኃኒዓለም እዛ ላይ ሁሉም ይነሳል። ኢቨን አንዳንድ ጊዜ በየተራ ከ1 እስከ 12 ያለ ትምህርት ተማሪ ቤተክርስቲያን እየገባ ያስቀድሳል። የሆነ መርሃ ግብር አለ እና ሰው የሆነኛው ክፍል የሆነኛው ቀን እንዳይዶ እውነትህን ነው። ያው ኦፍኮርስ አያስገድዱህም ለሌላ ሃይማኖት ውስጥ ላለው ሰው ግን ይሄ የፕሮግራሙ አካል ነው። ከፈለግ ገብተን እኛ ስንት ጊዜ ገብተን አስቀድሳቸው አብረን ይሄ ፕሮሰስ ምን ያደርግሃል? እንድትታነጽ ያደርግሃል። ከአንዳንድ ነገሮች ላይ ሪዘርቭድ እንድትሆን ያደርግሃል። ባህልን እንድታከብር ያደርግሃል። ሌላው ስፔሻል ነገሩ ደግሞ የትምህርት ቤቱ ምንድነው? ግዕዝ እንማራለን። እንደ አንድ ፕሮግራም ከ1ኛ ክፍል እስከ 12ኛ ክፍል ግዕዝ አለ። እኔ በእርግጥ 9ኛ ክፍል ላይ ነበር የገባሁትና
ትንሽ ይከብድ ነበር ኦልሬዲ አድቫንስድ ከደረሰ በኋላ ነው እና ስሜ ደግሞ ብዙ ጊዜ እናገረዋለሁ ኢንተርቪው ላይ ግን ስሜ ዲበኩሉ ስለሆነ ግዕዝ ነው ግዕዝ አቀላጥፌ የምነሳት ነው መስላቸው ተነስ ስትባል በፊት ላይ ግን አትሊስት አሁን በግዕዝ ምናምን ሰላምታ ምናምን እንትን አይልም አይደለ እንደዛ ማለት ነው የዛን ጊዜ እናውቃቸው ነበር ያው ስላልቀጠልኩበት አሁን ጠፍቶብኛል ግን በቃ በጣም ደስ የሚል ፓወርፉል ነው ከባድ ነው ብዙ ሚስጥራትን ብዙ ነገሮችን የያዘ ቋንቋ ነው ኤንሸንት ከመሆኑ የተነሳ ሎክድ የሆኑ ሲክሬቶች አሉ በግዕዝ ስለሆኑ ብቻ አይደለ የሚገርማ አንዳንድ ዩኒቨርሲቲዎች ኢንተርናሽናሊ ባይዘዌ ግዕዝ ቋንቋ የሚያስተምሯሉ በተለይ ጀርመን በጣም በዚህ ይታወቃል አይ ቲንክ ሃምቡርግ መሰለኝ እርግጠኛ አይደለሁም ግን ዩኒቨርሲቲ ብዙ ከኢትዮጵያም ፒኤችዲያቸውን ምናምን ከዚህ ጋር ወይም ደግሞ ከሂስትሪው ጋር በተገናኘ ግዕዝን የሚያጠኑ ብዙ ሰዎች አሉ ይገርማል ራሱ ከኢትዮጵያ ውጭ ራሱ መሰጠቱና በዚህ ደረጃ መጠናቱ በጣም ይገርማል ልዩ ነገር ነው ተፈተኑ ነበር ግን ግዕዝ ማትሪክ ላይ ተፈተነናል ኧረ እባክህ እንደ አንድ ኮርስ ምን አመጣ ከባድ ነው ሚስጥርና ከባድ ነው ብዙም አላመጣውም ማቴማቲክስ ስለሆነብህ ለኔ ማትስ እንደዛ ነበር እውነት ለምንድን ነው በቃ እንዴት ልበልህ ኢቭን ከአንደኛ ክፍል የተማሩት ልጆች ራሳቸው ይከብዳቸው ኧረ እባክህ ለነገሩ ቋንቋውን አይናገሩ የት ይናገራሉ አጠገቤ እንደውም ከሴክሽን አንደኛ ከትምህርት ቤቱ የሚወጣው ልጅ ነው ዲበኩሉ ዳዊት ሌላ ዲበኩሉ ዲበኩሉ አይደለም ዳዊት ነው በስማችን አጠገብ ላጠገብ ነን እና እባክህ እቺን ተባበረኝ ብየዋለሁ እንደምንሆን እና በዛ ጊዜ ዳዊት ዲበኩሉ ታው አሁን እኮ እንደዚህ በራስ አጥንተ ካልተፈተንክ በኋላ ላይ ትጎዳለህ እንደ በዛ አሁን በዚህ ሰዓት ምክር ይመከራል ዳዊት ማትሪክ ላይ ተወኛት ብለህ እኮ ነው ጭራሽ ተቀምጣችሁ ነው የምትጠይቀው ታዲያ ቀስ ብዬ በቃ ሸም ይዞኛል ማለት ምንም ማውቀው ነገር የለማ ከባድ ነው ገባ በጣም ታፍ የሆነ ትምህርት ነው እና እሺ ብሎ ዝም ብሎ እንደዚህ ምናምን ነገር አለልኝ እንደምንም ብዬ ከሱ የተወሰነ እንትን ብያለሁ የተወሰነ ለምን ይዋሻል አይ ነው ራሱ ግዕዝ በጣም ስለሚችል ያሳየው ባህሪው ራሱ መጣብኝ እኔ ግዕዝ የሚችል ሰው የሚመስለኝ እንደዛ በትክክል ብቻ በአጠቃላይ እነዚህ ትምህርት ቤቶች ማናስበው ማናቀው ቤኔፊት ሰጥተውናል ዲሲፕሊን ላይ እንድትፈራ አትሊስት ደፋር እንዳትሆን ለማጥፋት የምትቸኩል እንዳትሆን ሁለቴ እንድታስብ ምናምን ጫን እንዲል አይ ነው ዲበ በጣም ብዙ ሰው ድራመር ትሆናለህ ብሎ ይጠብቅ ነበረ ምክንያቱም ብዙ አዘውትረ ድራም ትጫወት ነበር ዴስክም ላይ ድራም ነበር የምትጫወተው እና አንደኛ ራሱ ከድምጽ ከመሰማቱ በፊት ድራም ላይ ተሳብክበት ምክንያት ምን ይሆን በተለይ መለስ ብለህ ስታስብ የሚገርም ነው ብታይ እኔ የጀመርኩት ያው ቤት ውስጥ እንደዚሁ እንዳልኩ እነዚህ ምንድን ነው የሚባሉት እነዚህ የኒዶ ምናምን ቆርቆሮች አይነት አለዋል እሱ ላይ በደንብ አድርጌ ስራዬ ብዬ 1 ሰዓት 2 ሰዓት ዝም ብዬ መቀጥቀጥ ነው እና የእያንዳንዳቸው እግዚአብሔር ስጦታ ነው በእርግጥ ግን ማንም ያስተማረኝም ሰው የለም ሰው እያንዳንዱን ይህን ስነካው ሳውንዶቹን መለየት እችላለሁ ድራም ሆኖ የዚህ ልዩነቱን ሪኮግናይዝ ታደርጋለህ እነሱ የሚፈጥሩት ሃርመኒ ነው ውበት የሚሰጠው ሰው እሱን አረግ ነበር ፓሽኑ አለ ከዛ የሆነ ሰዓት ላይ ግን ከዛ እንትን ውስጥ ደግሞ ክላስ ውስጥ ዴስክ ላይ የዛን ጊዜኛ እየተማርን የነ ሾን ፖል ዘፈን ምናምን ሂት የሆኑበት ነው ሰው ሮክ ነው መጫወት የሚቀርኝ እንጂ እነዛን ቢቶች አመጣቸዋለሁ እነዚህ ዳንስ ሶሎቹ ምናምን ኢቨን እና አርኬዲ ዘፈኖች ምናምን ሰው እነሱን ቢቶች ሳመጣው አንዳንዱ ራፕ ያደርጋል ክላሱ ወደ ፓርቲ ቀየር እኔም መሀል ላይ ቴክሱ ጋር አስቀምጠውኝ ቢት እሰጣለሁ ሃይፕ የሚያደርግ አንድ ግሩም የሚባል ልጅ ነበረ በቃ እንደዚህ ኤምሲ ባህሪ ነው ያለው እሱ መሀል ላይ ይመጣል በቃ ይላል ምናምን ራፕ ቢሆን ምን ይሁን እግዚአብሔር ያውቀው የዛን ጊዜ የሚለው ምን እንደሆነ አታውቅም ብቻ ግን ፓርቲ በቃ ይጨፈር ነበር ኢቨን እንትና ማፊ ክላስሜታችሁ ነበር ክላስሜታችን ነበር እሷ የዛን ጊዜ ራፕ ታደርግ ነበር እውነትህን ነው የታለንት ሾው ነበረ ክላስ ውስጥ ስፖክን እንግሊሽ የሚባል
ፔሪድ አለን። የዛን ጊዜ ምንድነው ታለንት ሾው ደግሞ ብሎ ቲቸር ዜና ያዘጋጅ ነበረ እና የዛን ሰዓት ላይ ስቴጅ ላይ ወጣ ምንድነው ፊት ለፊት ወጣ በስቴጅ ራፕ ታደርጋለች ምናምን በጣም ጎበዝ ነበር። ያ ሲሆን አንተ የድራም ይዘህ ማለት ነው? ያው ሞክራለሁ ዝም ብዬ ቀስ በቀስ በስሱ እንትን አደርጋለሁ እንዳንበጠብጥ። የሚገርመኝ ያኔ አንተ ድራምን እየተጫወትክ ሌሎች ሰዎች ራፕ እያደረጉ እየዘፈኑ አንተ ግን በልብ ድምፃዊ እንደምትሆን ታውቅ ነበር? እኔ አውቃለሁ። ምክንያቱም ኢቨን በዛ ሰዓት ላይ እኔ አለኝ ድምፁ ምናምን ጓደኛ ያፌት የሚባል ጓደኛ አለኝ። ያፌት አክተሩ ፕሮዲውሰሩ እሱ አብረን አንድ ክላስ ነበር የተቀመጥነው የምንቀመጠው የነበረው እሱ ለሱ ዜማ ተሰራ ነበር ግጥም ሁሉ ጽፎ እሱ እኔ እዛ ላይ ዜማ ሰርቼ አሳይቼው አውቃለሁ። ግን ምንድነው እፈራለሁ ቤተሰብ ምናምን እንደ ልቤ ዘፈን ምናምን ወጥቼ እንዳልዘፍን ክላስ ውስጥ ምናምን ስለምትፈራ ደብቅ ነበር እንጂ መስፈኑን አይ ነው ማን ጥሩ ዘፋኝ እንደሆነ ከተሻለ እንትን ነበርኝ። ኧረ እባክህ ራሱ ትገምት ነበር አትናገረውም እንጂ። ዋው ይገርማል በጣም። እሺ ሞዴልም የሆንክበት አጋጣሚ ነበር ትምህርት ቤት ውስጥ? መቼ ነው አንተ ሁሉ ይሄ ከተነሳ ሞዴል ሆነ ታየኝ እኮ ታውቃለህ። በእናትህ ንገረኝ እንዴት አይነት ነገር መሰለህ። እሱ 9ኛ ክፍል ስገባ የመጀመሪያ ጊዜ እነ ማፊ የዲዛይነርነት እንትኗ ፓሽኗ ባይዘው እዛን ጊዜም ነበረ ማለት ይገርማል። እሺ የሚገርምህ እና ምን ሆነ እኔ አይናፋር ነበርኩ 9ኛ ክፍል ስገባ። ከዛ በኋላ ነው የተፍታታው የመጣሁትና ኦኬ ያው ሴቶቹ ያሳፍሯል እስቲ ምናምን ሲሉ ተሽኮረመማለህ ምናምን ላበላብቶናል። ምን አደረጉ እነሱ ያዘጋጁ ነበረ ኤቭሪ በምን ያህል ጊዜ ልዩነት ውስጥ ይሆን አላውቅም ብቻ ፋሽን ሾው ያዘጋጃሉ። በቃ ትምህርት ቤት ውስጥ አዳራሽ ውስጥ ሲያዘጋጁ በቃ ለምን ዲባ አይሆንም ብለው እስቲ ተራመዳሉ ከብላክቦርዱ እስከ እነሱ ዴክስ ጋር እዛው ክላስሩም ውስጥ ማለት ነው። ክላስሩም ውስጥ እችን ከፈታ አርጋት እሱን አዩ ተመረጥ ከዛ መረጡኝ። እሺ ሾው ነበር። ሾው ላይ ተራመድኩ። ያው ባለ ልብስ ነው የምንሰራው ግን ዲዛይን የተደረገ አይደለም ግን ጀስት ትንሽ ይቀያየሩ ትሬንዱን ነው። የልብስ አለባበስ ስታይሉ ሊሆን ይችላል ምኑ ሊሆን ይችላል ነው ፋሽኑ። እና ያኔ ማፊን ታረግ ነበር። በጣም ይገርማል አንተ ይሄን ነው እኮ እና ዝም ብላ አይደለም ዲዛይነር የሆነችው ማለት እና ራሱ እኔ የሞዴልነት ሲቪ ላይ ብትጠቅሰው እንዳትገረሙ ማለት አሁን ስንትና ስንት ሺህ ሰው ጋር እንዳልዘፈንክ አሁን በቃ የዛን ሰዓት ላይ ላበላም ነው የምትሆነው ግን you feel good ከዛ በኋላ አይደለ እንደዚህ ስፔሻል ሰው የሆንክ ነው ይመስልህ። ማታውን ምናምን ሀሳብ አልያዘም ነገ ፐርፎርም እንደምታደርገው አዎ በጣም ጭንቀት ነው። አይ ነው በሙዚቃ ህይወት ወደ ሌላ መንገድ የመራ ወደ ሙዚቃም ደግሞ እንድትመለስ የገፋ አንድ የህይወት ክፍል አለ። እሱም ዩኒቨርሲቲ የገባበት ጊዜ ነው። ወደ ጎንደር ዩኒቨርሲቲ ሄድክበት ማለት ነው። ራሱ መጀመሪያ ወደ ጎንደር ዩኒቨርሲቲ ስትመደብ በአንተ ልብ ውስጥ ይመላለስ የነበረው ነገር ምን ነበረ? ሙዚቃን በልቡ የሚያስብ ሰው ድምፃዊ ይሆናል ብሎ የሚያስብ ሰው በቃ አካዳሚክስ ውስጥ ግዴታ ሲሆንብህ 4-5 ዓመት ወይ 3 ዓመት ልታሳልፍ ሲሆን ምን ነበር የነበርክበት ስሜትና ራሱ ቅድስ ራሱ ምን ነበር ስትሄድ ወደ ጎንደር ዩኒቨርሲቲ? የሚገርም የዛን ሰዓት ላይ በሙዚቃ የመቀጠል እንትኑ የለኝም ሀሳቡ የለም ምንም ማለት የመቀጠል ሳይሆን አይ ነው የሆነ ጊዜ ላይ ሊሆን እንደሚችል አውቃለሁ። ውስጤ ያ ስጦታ እንዳለ አምናለሁ። ግን እንዴት እንደማወጣው መቼ እንደምወስን ወደዚህ ህይወት ውስጥ ለመግባት አላቅም ነበር። እሺ ያኔ እንደማንኛውም ተማሪ ዩኒቨርሲቲ ስትመደብ ኦፍኮርስ ቤተሰቤንም በዛ ሰዓት አልሄድም ብዬ እኔ ሙዚቀኛ ነው መሆኑ ብትል ያው ትፈራለህ፣ ይበሳጫሉ። ማይታሰብ ነው። ስለዚህ ምን አልኩ ሄድኩ። ኢኮኖሚክስ ነው ደግሞ የተመደብኩት። ከዚህ ሆነ አውቃል። አዎ ስትመርጥ ምናምን ያስመርጡ የለ ምን መረጥክ አንተ? ኢኮኖሚክስ ነው የመረጥኩት። ያው አርትና ሳይንስ የሚባለው ነገር አለ አይደል? በዛ መሰረት ነውና ማለት ኢኮኖሚክስ ምንድን ነው በቃ የሆነ ሳምቲንግ ሚስቴሪየስ ይሆንብሃል። ግን ከባድ ትምህርት ነው። አይ ኖ ያው ማትስ ብለው ዞሮ ከቢዝነስ ጋር የተያያዘ ነገር ስለሆነ ግን እዛ ያለው ግን ምንድነው አልቆም አለ ይሄ ሙዚቃው። በቃ ትልቅ ሄድፎን አለኝ
ዶርማችን ውስጥ ምናምን ሆነን ኢኮኖሚክስን እየተማርኩ ማለት ነው። ሙዚቃዎች አያመልጡኝም፣ አዳምጣለሁ። የጆን ሌጀንድ ሙዚቃ ከዛ ጊዜ ጀምሮ ያኔ ነው የምሰማው። እሰማዋለሁ ግን መቼም ፐርፎርም አድርገዋለሁ ብዬ አስቤ አላውቅም። ኧረ እባክህ በቃ ህይወቴ ወደዛ ላይ ይችላል። እንደ አንድ የምታደንቀው አርቲስት አዳምጠዋለህ። ሰው እዛ በኋላ ግን ምን ሆነ፣ ታመምኩ ጎንደር ዩኒቨርሲቲ እያለሁ። ስታመም ያ ተርኒንግ ፖይንት ነው። ከዚህ አንደኛ ምን ነበረው መሰለህ፣ አይመችም ነበር። ዩኒቨርሲቲው ሩቅ ነው ከዶርምህ ምናምን ወክ አድርገህ ፀሐዩ፣ ክላስሩሞቹ ምናምን በቃ ምግቡ ምኑ ትንሽ በጣም ብዙ ሰዎች የሚታመሙ የሞቱ ሁሉ አሉ። እውነትን በእናንተ ባች በእኛ ባች ይሁን ከኛ ባች በፊት አላስታውሰውም፣ ግን እዛ ዩኒቨርሲቲ ውስጥ በዛ በፉድ ፖይዝንም በምንም ያው ታውቀዋለህ፣ ዩኒቨርሲቲ ህይወት የታወቀ ነው። እና እዛ ደግሞ አሁን ሜይ ቢ የተሻለ ሆኖ ሊሆን ይችላል። አምና ሹር ግን ብዙ ዩኒቨርሲቲዎች ላይ ያጋጥማል። ኮሮኮንች ነው እሱን ወክ አድርገህ ስትመለስ። እኔ ደግሞ ራስ ማይግሬን አለብኝ፣ ያመኛል አንዳንዴ። እና ፀሐዩ ለብልቦኝ ሲመጣ ማይግሬን በቃ እንደዚህ ለምናምን ነው ትመጣው ሰው ብቻ የሆነ ሳለ ከባድ ህመምታ ነው። ስታመም እህቴና ወንድሜ ናቸው። ደወልኩ፣ በቃ ከዚህ አውጡኝ፣ የሆነ ከሲኦል ውስጥ አውጡኝ ነው የሚመስለው። ተኝተህ ምናምን ይደውልከው በቃ ኮንቲኒየስ ብዙ ቀን የመበላው አይስማማም ይወጣል ምናምን። እዛ የሚገርምህ በጣም በጣም ደግ ልጆች ነበሩ ዶርሜቶች። አንድ አሊ የሚባል በተለይ ሙስሊም ልጅ አለ፣ ተንከባክቦኝ በቃ ኤቭሪዴይ በቃ ማለት በጣም ከባድ ህመም ነው። አንድ ዶርም ውስጥ ነን፣ እዛው ነው የተዋወቅነው። እዛ ተንከባክቦኝ ምን ብሎኝ ኤርፖርት ድረስ አደርሶኝ ምናምን በቃ ያው ለምጣ አቋርጬ ምናምን ብለህ ወሰኛለሁ እና አሉኝ። በቃ እዛ ስሄድ አንገቴ ስልል ብሎ ያው ከስቼ ወንድሜ ነበረ ታላቅ ወንድሜ የሚቀበለኝ ኤርፖርት አጠገብ ቆሜ አላወቀኝ። እውነትን ነው። ዋው ያው ትንሽ እንትን አለው ገባህ አይደለ? ሰፈሪንግ አለ በጣም። ለአንዳንድ ሰው ደግሞ በተለይ በቃ ከባለው ሊሆንበት ይችላል በጣም። እና አሊ የሚባለው ልጅ በዚህ ሰዓት እንደውም አመሰግነዋለሁ። ማለት አንዳንድ ወንድም የሚሆኑ ሰዎች አሉ። አግኝቶ አታውቅም? ከዛ በኋላ ፈውስ ነው እሱ አጠገቤ ሲኖር አይ ፊል ቤተር። እውነትህን ነው። ገባህ? ህመሙን ሁሉ እንትን ትለዋለህ። እንደዚህ አይነት ልጅ ነው። የሚያብሱብህ እንደሚኖሩ አሉ እንደነሶች። ግን አገኘው ከዛ በኋላ አሊን አግኝቼዋለሁ። አንድ ጊዜ አገኘሁት። ከዛ በደንብ ሰክሰስፉል ኮንክ በኋላ ብዙዎቹ አንድ ሁለት ልጆች አገኛለሁ። በጣም ጥሩ ጊዜ ነበረን ዶርም ውስጥ አሪፍ ነበር። እና ደስ ይላቸዋል ሲያገኙ እነሱ አብረህ የተማርከው ሰው ሌላ ነገር ላይ ስታየው ደስ ይላቸዋል። ሰው የሚገርምህ ግን ከጎንደር ዩኒቨርሲቲ ልክ ስወጣ ፕሌን ውስጥ ስገባ ተሻለኝ። እውነትን ነው። ሳይኮሎጂካል እንትን ነው በቃ ይሄ እኔ ቦታ አይደለም ብዬ አመንኩ። ልክ ነገር ሰው ቀጥታ ጃዝ ስኩል ነው የገባሁት። እዚህ እንደመጣ ነግራቸው በቃ ሙዚቃ መማር አለብኝ ምናምን አልኩ፣ ወሰንኩ። የሆነ ጊዜ ላይ እንደውም አድማስ ዩኒቨርሲቲ አይሲቲ የሚባል ትምህርት ጀመርኩት ፎር ፊው ዴይዝ። ለእነሱ ብለህ ነው ወይስ በቃ እስቲ ቤተሰብ ሙዚቃን እንደ እንትን ስለማያው ብዙ ጊዜ አንደርስታንድ አሁን ይሻላል ባይዘው አሁን በጣም ይሻላል። እና አይሲቲ የሚባል ትምህርት ጀመርኩ። ይጽፈዋል ሰውዬው ኮዱን ምንድን ነው በቃ ለምንድን ነው ማለት እኔ የተለየው ሰው ነኝ ወይ ዲስሌክሲክ የሚባሉ ሰዎች አሉ ትንሽ የማይገባቸው ለዛ ስለሆነ ነው። ሌላ ትምህርት ደግሞ ይገባኛል። ጥሩ እንትን ያልኩበት ጥሩ ውጤት ማዋጣባቸው ትምህርቶች ነበሩ። ይሄ ግን ምንም በቃ ኮዱ ልክ አሁን አንዳንድ ሰው የሙዚቃ ኖታና ኮድ እንደዛ እንደሚሆንበት ግራ ይገባኛል። ሰው በቃ አሁንም ሙዚቃ ነው ሀፍቱ በቃ መወሰን አለብኝ ብዬ ገባሁ። በቃ ጃዝ ስኩል ሴሚናሪ ተፌ ነፍሱን ይማር ተፌ ነበር የድራማ አስተማሪ። በዚህ ሰዓት ነፍሱን በገነት ያኑርልን። በቃ አንድ ወር ምናምን ሃርት ብሬኪንግ ነበር የሱ ባይዘዌ በጣም አይደለ አንኤክስፔክትድ ማንም ሰው ያልጠበቀው ማንም ሰው ያልገመተው በጣም ለእኔ ራሱ ምልህ እኔ መጀመሪያ እኔ መስሎኝ ነበር ያልሰማሁት የሆነ ጆሮ እስካሁን ድረስ ያለ ነው ይመስለኝ አይደል? እሱም ምንም እኔ ታሟል ምንም ሲባል ስላልሰማ እንዴት አይነት ልዩ ሰው እንደሆነ ደግሞ አይደለ? የተፌ ብዙ ኢንስፓይሬሽን ያለው እኛ ላይ ከጃኖ ባንድ ጀምሮ አይደለ? ምን አይነት አስተማሪ ነበር ግን? በጣም ልዩ አስተማሪ ነው። በቃ ማስተማር ስጦታ
አንዳንድ አስተማሪዎች የማስተማር ስጦታ የላቸውም ባይዘው እውነት ነው የኛ ትምህርት አለመግባት ሆኖ ሳይሆን የአስተማሪውም ድክመት ነው አንዳንዴ እነሱም ፍቅር ላይ ኖራቸው ይችላል በጣም አሁን ሰሞኑን የሆነ ፊዚክስ አስተማሪ ቲክቶክ ላይ በጣም እየመጣለ አይገርም በጣም ነው የሚገርመው እሱ ነው እኮ አቀራረቡ የሚሰጠው ምሳሌ ኢዝሊ ማለት እንዴት በጣም ምንም እንትን የማይል ሰው ራሱ አሁን ራሱ ማትስ ልችል እንደምችል እድል እንዳለ በህይወቴ እሱን እያየሁ በትክክል ልግባ እንደዛ ክላስ ሁሉ ብያለሁ ሰው ተፌ እንደዛ አይነት መምህር ተፌ በቃ ልዩ አስተማሪ ትግስተኛ ምናምን በቃ እንዴት ነው አብሮ ቁጭ ብሎ ከትምህርት ሰዓት ውጪ ያዋራሃል ስለ ሙዚቃ ያወራሃል ቤቱ እንሄድ ነበር እኔና ገመቹ የጃኖ ባንድ ቤዝ ተጫዋች ያን ጊዜ ጃኖ ባንድ መሀል ላይ ነው የጀመርነው እዛ እየተማራችሁ ነው የሆነ ክለብ ሲዝን አለኝ ያሳለፍኩት ከዛች መሀል ላይ እየተማርኩ ነው ጃኖ ባንድ ምናምን የተጀመረው ሰው ምን እናደርግ ነበር ተፌ ቤቱ እዛ አካባቢ ነበር ስለሚያስተምር ምናምን ቤቱ እንሄዳለን ከሰዓት በኋላ እኛ የጃኖ ባንድ ሪሄርሳል አለን ሶ ተፌ ቤት እንሄድና የዛን ጊዜ ሀሳቡ ምኑም ኢንተርናሽናል ስለነበረ የጃኖ አዲስን ነገር መፍጠር ሰው በሪትምም በዜማም ባካሄዱም ያለውን ያው ታውቀዋለህ የጃኖ ሙዚቃና ያኔ ቤቱ እንሄድና ኤክስፐሪመንት የሚያረጋቸውን ያሰማናል በቺ ድምጽ መቅጃ ያልሄደበት አገር የለም ኢትዮጵያ ውስጥ ቤኒሻንጉል በለው ምን በለው የወላይታ በለው ምናምን በቃ ትግረኛ ድራም ሲጫወት አይተው ታውቃለህ አይደል በጣም የሆነ በቃ እንዴት ነፍስህን ነው ቀጥ የሚያረጋት እና ሰው ምን ይከፍትልናል ሰው እኛ አንድ ጊዜ አይ ጉዴ የሚል ዘፈን አለ እኔ እንዴው ዋላ ላይ ጉዴ ምናምን ሰው yes እሱ ዘፈን ተፌ ነው ኢንስፓየር ያደርገን ለምንድን ነው ኢንስፓይሬሽኑ አሁን ይሄ እንግዲህ እንደ አይሲቲ ሊሆንባቸው ይችላል አንዳንድ ሰዎች ሙዚቃ ብዙ እንትን ለማየት ካውንቶች አሉ 6-4-4-4-6-8 ምናምን የሚባሉና ብዙ ጊዜ ሰው የሚሸወደው አለ የወላይትኛ ሙዚቃ ወይም እንደዚህ ደቡብ አካባቢ ያሉት ሙዚቃዎች ላይ 4-4 አይደለም 4-4 ማለት ቤዚክ ሪትሞች 1-2-3-4-1-2 ይሄ ግን 1-2-3-4-5-6-1 ሚለው ኦኬ ሶ በምንድን ነው ያወቀው እሱን ሄዶ እዛ መሀል ላይ ባህላዊ ሰዎች የገጠር ሰዎች ጋር ሄዶ በምንድን ነው ያወቀው ሪትሙን መሰለ እነሱ አንኮንሽስሊ ነው በባህላዊ መንገድ ሳያስቡት ነው ዜማውን የሚሰሩት እንጂ ሙዚቃ እንትን ኖራቸው አይደለም ግን በምን መሰለ ምትለው ሉፕ የምታደርገው በ6-4 ሪትም ውስጥ ነው ሰው እንዳትሳሳቱ ይሄንን ብለው አሰማን ሰው ይሄደንና ከሰዓት በኋላ የሚለውን እኔ ድራም እጫወታለሁ አንዳንድ ሙዚቃዎችን እኔም እየተጫወት ፈጥረውና ከዛ ጆኒ ይገባል ጆኒ ደግሞ ያው ያሳብደዋል የራሱ ታለንትድ ስለሆነ በጣም ከዛ በዚህ ሪትም ውስጥ መስራት ጀመርን ሚል ፓርት እዚህ ላይ ጉዴ ጉዴ ብሎ የሚመጣው በ6-4 እናንተም ያን ይዛችሁ ነው 6-4 አድርጋችሁ የሰራችሁት ሰው እንደዚህ አይነት ነገሮችን ኢንስፓየር ያደረገን ትልቅ ማለት ትልቅ በቃ በአገራችን ልክ አሁን እንደና ኃይሌ አሉ አይደለ በብዙ የተለያየ በጥበቡም ብዙ ጻፊዎችም ምኖችም አሉ አይደለ ሰው ተፌ በሙዚቃ ውስጥ ያንን ሰው ነው ያንን ሰው ነው ያጣ ነው ለብዙ ጀነሬሽን በተለይ ለሙዚቀኞች ትልቅ ትምህርት እኔ ብቻ አይደለም ሁሉም ቢያወሩ ይጠኛ ነው ብዙ ነገር ያወሩለታል ግን ለመጨረሻ ጊዜ መቼ ነበር ያገኘው አንተ የሚገርምህ አሜሪካ በነበርኩበት ሰዓት በስልክ አውርተናል እሱም እዛው ነው እሱ እዛ ኤሌ ነበረ እና ያው አላወኩም ህመም ላይ እንደነበረ ወይም ደግሞ እሱም አልነገረ ያው ሰርጀሪ ሊያደርግ እንደሆነ ምናምንና በስልክ አውርተናል የሚገርምህ እና ምንም ኖርማል ጊዜ ነው ወሬ ነው ኖርማል ነው በትንሽ ቀናት ውስጥ ነው የሞተው እሱም አክብዶ አላየውም ነበር አላየውም ሄዶ ቢገርምህ ባይገርምህ ሶሪ የወንድሞቹን አግኝተናቸው ነበር ያው ለቅሶ ለመድረስ ሄደን እዚህ እና በጣም በቃ እነሱ ደግሞ ሲያወሩልህ የተፈኝ ነገር ሌላ ሰው ሌላ ፓርቱን ደግሞ ትሰማለህ እና ሙሉ ሰው ነው በቃ ልዩ ሀምብል ነው በጣም እንደዚህ ከሱስም ከምንም እንዲህ እንኳን እንትን ነው ብለህ እንዳጠረጥረው ከዛ ንጹህ የሆነ ሰው ነው እና ያው እግዚአብሔር ያለው ነገር ነው የሚሆነው ሰው ወደ እኔ ሲመለስ ወደ ሴሚናሪ ያው የተፈኝ ነገር ተነስቶ ነው ሴሚናሪ ገባው
እዛ ሌላ ኤክስፔሪየንስ ደግሞ ገመቹ አስተማሪ ነበረ ቤዝ የሚጫወተው እሱ ቀድሞኝ ግራጁዌት አድርጓል እዛና ሰቃይ ተማሪ ስለነበር አስተማሪ ሆነ ቀርቷል እዛው ሰው ምንድነው ከሰዓት በኋላ ጃን ባንድ ውስጥ አብረን እንጫወታለን ከዛ ግን ሶልፌጆ የሚባል ትምህርት አለ ይሄ ሪትም ማንበብ ድምጾቹን ምናምን ማለት ምናምን በኖታ እሱ አስተማሪያችን ነበር የሶልፌጆ እና ብዙ ተማሪዎች አብሮኝ የሚማሩት ጓደኛዬ እንደሆነ ስለሚያውቁ አምኑንም በቃ የሆነ እንዴት ተማሪና አስተማሪነታችሁ እዛ አንድ ጊዜ እንደው ፈተና በጣም የሚፈተነን ቀን እዛ ያው ለየብቻ እየገባህ ነው የምትፈተነው እንግዲህ አስበው በጣም ቤስት ፍሬንድ ነው እዛ ፈተናውን አንድ ክላስ ውስጥ ይዘጋና ብቻህን ትገባለህ ብላክ ቦርድ ላይ ይጽፍልሃል ይሄን አንብብ ይልሃል ኦኬ ሁሉም ተራ በተራ አንተ በየተራ ነው የምትገባው ለብቻ ያው እንትን እንዳይሆን ማለት ገባኛ ለብቻ ካልሆነ አይሆንም ፈተናው ድምጽ አንተን ይደግመዋል እኔ ገባው በአጋጣሚ ጥሩ ነው ጥሩ አንደርስታንዲንግ ነው ያለኝ ለሪትም እና ያው ለቮካል እና ከዛ በኋላ ስገባ እኔ ሳቄ መጣ እሱ ፊት ለፊት ተቀምጦ ገመቹ ስለው አቤዲ በኩሉ ኧረ ተው እሺ እሱ አንደኛ የፈራው እዛ በእነሱ እነሱ የሉም ውጪ ነው ግን ሌላ ማስተማሪ የለም ሂሶ ኮሚትድ መሆኑን የምታውቀው ከኔ ጋር እኔና እሱ ነን ያለነው ክፍል ውስጥ አደረስን ምን እንችላለን ኮስተር አለብኝ በቃ ግግም አለብኝ ከዛ በል ይሄንን አንብብ ከዛ ድገመው አንበብኩለት ማለት ቀላል ነበር ለእኔ ጥሩ አንደርስታንዲንግ ስለነበረኝ በየለት ወጣው ኤ ፕላስ አመጣው እሱን ውጤት ከዛ ተማሪዎቹ አላመኑ ጓደኛው ስለሆነ ነው ጭራሽ ዲበኩሉ እንዳልሆነ እኔ የደረሰብኝ ቁጣ አልገባቸው እና እንደዚህ አልተቀበሉትም ያው አልፈርድባቸውም በኋላ they would understand ግን ይገርማል እሱ ኮሚትመንቱ እንዳለ እንደዚህ በጣም ትምህርት ነው ስራውን ያከብራል በጣም ጎበዝ ግን ከሙዚቃ የወጣው ገመቹ በጣም ጎበዝ ቤዚስት ነበረ ይጠበቅ ነበር ያው የሁሉም ሰው ፐርሰናል አካሄድ አለ ፍላጎት አለ ትንሽም እኛም በጃኖ ውስጥ የተወሰነ ስትራግል አድርገናል በአንዱንም ለማቆየት ለሁሉም ሰው ኩል ኢነርጂ ላይኖረው ይችላል ቀድሞ ነው ግን ሲወጣው አንዳንድ ሰው ይዳከማል ሰው ማለት በተስፋ አንዳንዱ ተስፋ ስትሮንግ ነው ለመሄድ እንትን ለማድረግ አንዳንዴ ግን ያደክማል ስራው በራሱ ወሰነ ሰው ሙዚቃ በጣም ታለንትድ የሆነ ግሩፕ ነው ጃኖ ፉል ኦፍ ከላይ እስከታች ድምፃዊ እስከ ሙዚቃ ይኖት ያንን ቪዲዮ ስንሰራ ይነጋል ለራሱ ቪዲዮ ሲሰራ የሆነ ፌዝ ነው ልክ ተስፋ ምናምን የቆረጥንበት ሰዓት ሌስ ጌት አፕ ኤንድ ይነጋል ያልፋል ጊዜ እሱን እንዲል ነበረ የኔ ማሰብ በደንብ ነው የሰራው እሱ ልዩ ቪዲዮ ነው እሱ እዛ ቪዲዮ ላይ ያለ የለም ዳኒ ነው የነበረው ከዛ እሱ በቃ በራሱ ወሰነ ወጣ ቤተክርስቲያን ምናምን ገባ አሁን ሰው የራሱ ውሳኔ ነው you have to respect የሰውን ውሳኔ ሰው ከዛ ነው ዳኒ የመጣው ጃኖ እሱን ተክቶት ግን እዛ ሆነ ሴሚናሪ ሙዚቃ እየተማርክ ነው አይደለ ጃኖን የተቀላቀልከው በምን አይነት አጋጣሚ ነው ራሱ ምን አይነት አጋጣሚ መሰለ የዛን ጊዜ አሊዜ የሚባል ክለብ ጫወት ነበር አስተዋውሳለሁ በቃ ያኔ ዲበና አውቀዋለሁ እኔ ጆን ሌጀንድ ዘፈን ማለት ነው እሺ የሱን ዘፈን ነበር የምጫወተው የዛን ጊዜ it was my biggest inspiration እኔ ለምሳሌ ኦል ኦፍ ዩን በኋላ ላይ ኦል ኦፍ ዩ ከወጣ በኋላ ስዘፍን ሰምቼ አላውቅም እሱ ዘፈኛው አለው የሚገርምህ እዛ ዛምቢያ እሱን ጃም አድርጌያለሁ ሪሊ አሁን የነገርከኝ ጊዜ እንግሊዝኛ ዘፈን ስለሆነ የሚጫወቱት ተጫውቼዋለሁ የሆነ መሰለ እኛ ሀገር ላይ የሆነ ጊዜ ላይ እንግሊዝኛ ዘፈኖች በጣም ይዘፈኑ ነበር በእርግጥ ምንድነው ጥቅም አለው እንግሊዝኛ ዘፈን መሆኑን የሀገራችን እንትን ማለት ሳይሆን ሰፊ ያው በሙዚቃ ብዙ ረጅም ርቀት ሄደዋል አድገዋል አዳማጩም እንደዛው ነው በቃ ዓለም ላይም ደግሞ ዣንራዎቹን ሮክ ፖፕ አር&ቢ ጃዝ ብለው እነዚህ ሰዎች ናቸው የፈጠሩት ወንደልክም ጠላህም ከፍ ያለ ፕሮግረስ አለ ያንን ስትጫወት ብዙ ጊዜ ፎር ቮካሊስት ቮካልን የድምፅህን ሬንጅ ምናምን የማሳደግ ምናምን አቅም ይኖረዋል የሆነ ጊዜ ላይ እንደዚህ አይነት
ዘመን ነበር። በቃ የምናያቸው የሪሃናን ምናምን የሚጮት እነ ሮዛ የሚባሉ ልጆች ነበሩ። በቃ ኢቨን እነ ናቲ እነ ቤቲ ጂ ምናምን ውቤ በረሃ የሚባል ቤት ነበር፣ እዛ ይጫወቱ ነበር። እኛ ማክሰኞ እነሱ ሐሙስ ይጫወቱ ነበር ምናምን። እሱ ታይም ላይ አንተ አሊዜም ትጫወት ነበር? አሊዜን ደግሞ ነው ይጫወት ነበር። እሱ ራሱ አንድ ልዩ ታሪክ ነው ያለው። ወደ ኋላ አሊዜ የምገባበት አነሳለሁ ያለው። የዛን ጊዜ አሊዜ ስንጫወት የአዲስ ወንድም ነበረ ሙልጌታ ገስ። እሱ ይሄ ሀሳብ መጥቷል፣ ሰው እንደዚህ አይነት ዘፋኝ ያስፈልጋል፣ ለምን ሄዳችሁ ቼክ አታደርጉትም? አዲስን ሚት እንድናደርገው ማለት ነው። የዛን ጊዜ ኤርሚያስ አለ ከጀርባ፣ ኤርሚያስ አመልጋ በኢንቨስትመንቱ ላይ ቢላዞ ኤልጂጂ ባለቤት ነበር። ከመጀመሪያውም እነዚህ ኦንቦርድ ነበሩ። ኦንቦርድ ነበሩ። ሶ ሄድን ጃፓን ኤምባሲ ጋር ነበረ፣ እንደ ኦዲሽን ነገር ነው። ሶ እዛ በምንጫወት እኔ ሮዛ ኃይሉን ከዛ ትንሽ ቆይቶ እዛ ኦዲሽኑ ላይ መጣ። አሊዜ ኃይሉ የሚጫወት ነበር አብሬ እንትን ዛሬ ሪሄርሳል ቦታ ሄድን፣ አዲስ ቢት አደረግ ነው። ኤቭሪባዲ ፓሽኔት የሆንበት ጊዜ ነው። በጣም ልጆች ነን። ስለ በቃ ሙዚቃ የምናያቸውን እነዚህ አይድሎች ጋር የሰሩ ሰዎች ናቸው። እነዚህ ሱፐርስታር የምትላቸውን አርቲስቶች ወርልድ ዋይድ። የዛን ሰዓት ላይ በቃ እነዚህን ዘፈኖች ፐርፎርም ማድረግ ጀመርኩ፣ ኦዲሽን ምናምን። ያው ያ ፕሮሰስ ደግሞ ሎንግ ስቶሪ ነው። በሙልጌታ በኩል ነገረን፣ ኦዲሽን አረግን። ያው ጃኖስ ቀረ ህይወታችን ማለት ነው። ከኦዲሽኑ በኋላ ውጤት እየጠበቃችሁ ነበር? እንዴት ነበር? በቃ ማለት እንዴት ነው፣ አንዳንዴ ታውቀዋለህ አይደል 10 ከ10 እንደምታመጣ እዛው ፐርፎርም ስታደርግ የሰዎቹን ሪያክሽን ምናምን። ምንድን ነበር አንተ ሆፕፉሊ የጆን ሌጀንድን ዘፈን ስቴይ ዊዝ ዩ ሚን በእናትህ አስታውሰን። We've been together for a while now. We're growing stronger every day now. Feels so good and there is no doubt. I will stay with you. And as each morning bring the sunrise and the flowers blooming springtime, on my love you can rely. I will stay with you. Oh, I will stay with you through the ups and the downs. I will stay with you when no one else is around. When the dark clouds arise, I will stand by your side, and I know we'll be all right. I will stay with you, as everything will be fine. I will stay with you. ሚለው ነበር። ላታልፋችን ድምፅ በጣም አሪፍ ሆኗል። እግዚአብሔር ያክብር። ትልቅ ሰው ላታልፋችንም አይታወቅም። ያው ስቱዲዮ ተገብቶ እንደዚህ ቢደረግ እኮ አይታወቅም። ዘንድሮ ያው ብዙ አንዳንድ በህይወቴ ያላየኋቸው ድሮች እኮ አሉ። ላይክ ተጠራችሁ ሪሜምበር ላይክ እንዳልከው ነርቨስ ትሆናለ፣ ምክንያቱም ምኞት አለ ማለት ፓሽኑ አለ። በቃ እዚህ ውስጥ እንደዚህ ሆኜ እንደዛ ሆኜ ኢቨን ስለ ገንዘብ ማንም ያስብ የለም ነበር የዛን ጊዜ። አንድ የገንዘብ ሀሳብ የለም ማለት እኛ ፐርሰናሊ ማለት ነው ስንሄድ እዛ ያንን ስቴጅ ያንን ፕላትፎርም ነው የምንፈልገው ከምንም ነገር በላይ። እዛ ጋር ገንዘብ ህይወቴን ልቀይር ምናምን አይደለም። በቃ ጀስት የተሰጠን ስጦታ የምታወጣበት ቢገር ስቴጅ እንደ ፕላትፎርም ማለት ነው። እና ከዛ በኋላ እኔና ኃይሉ እንትን አረግን። እዛና ሀሌና ሔዋን መጡ። ከዛ በኋላ የሚገርምህ ጃኖ ውስጥ አንድ ቀን እንትና የተወሰነ ገንዘብ ይሰጠው እንትና የተወሰነ የሚባል ነገር የለም። እኩል ነበር የምንካፈለው እያንዳንዱ ገንዘብ ከሙዚቀኛውም ከድምፃዊም ጋር ማለት ነው። እና ያው ትንሽ ይከብዳል ኦፍኮርስ ያሁላ በአንድ ሜምበር ሲሆን የሚመጣው ገንዘብ ጥቅም ጉዳቱ ምንድን ነው? ጥቅሙ ያነሰ ይሆናል፣ ያንሳል አማውንቱ። በጣም ብዙ ናቸው። ላይፍ ላይ ደግሞ ሁሉንም ነገር ጥለህ ምናምን ስለምገባ ትንሽ እሱ ፓርት ራሱ አንድ ራሱን የቻለ ቻሌንጅ ነበር።
ያ የጃኖ እንትን የመጣው በቃ ይሄ ነው ማለት ሁሉም እነ ኪሩቤል በለው ሚኪ በለው ሚካኤል መለሰ የሚባል ልጅ አለ ሮቤል ዳኝ ነበረ ማአት ሙዚቀኞች ሁሉ ነበሩ ሮቤል ዳኝ ምዕራፍ የራስ ባንድ በቃ ማአት ከብዙ ብዙ ነገር ውስጥ የተወጣጣ ሙዚቃ ነው ባንድ ነው እና እነዚህ ሁሉ ታለንትድ ሙዚቀኞች ናቸው ሳምሃው የተወሰን ነው ቀጥል ነው ሁሉም በቃ እንዴት ልበልህ ይሄ ምንድን ነው የሚባለው ኳስ ላይ ኃይለኛ ጋላክቲኮስ እንደዛ የሆነ ጋላክቲኮ ምናምን ሪያል ማድሪድ የሆነ ጊዜ ላይ ሁሉም ዚዳን ሮናልዶ ምናምን በጊታር ቤስት ጊታሪስት ቤስ ጊታር ኪቦርድ ቤስት የሆነ ቤስት ኦፍ ቤስት ነገር ነበር እና ሰው እንደዛ ሆኖ ነው የተጀመረው ነው ሰው ውጤቱም በጣም ያማረ የትውልድ ላይ ኢምፓክት የፈጠረ ባንድ ነው በኩራት የምናገረውና በጣም ምንም ጥያቄ እንደዛ ነው ወደ ጃኖ ራሱ ይህን ነገር ስታነሳ ብዙ ጊዜ ያልተወራው የጃኖ ታሪክ አካል የሚመስለኝ ጃኖ ባንድ ሌሎች በጣም ብዙ ባንዶች ተጎድተው ነው የተቋቋመው እሱ የታሪኩ ጎን ብዙ ጊዜ አይወራም ሁላችሁም ከሆነ ባንድ ነው ያላችሁት እና ብዙ የኢትዮጵያ ባንዶች ሰፈር አድርገዋል በጃኖ ባንድ ብዙ ሙዚቀኞች እነዚህ እንደምልህ በጣም ጎበዝ ሙዚቀኞች ስለሆኑ ከብዙ ባንዶች ውስጥ ተነጥለው ሲወጣ ደግሞ አብረህ ብዙ ጊዜ ከሰራ ያናጋል በጣም አይደለ አንዳንዴ ተከላካዩን ወይ ሚድፊልደሩን እንደማጣት ነው በጣም የሆነ እሱን እንትን እስከምታረግ ደግሞ ድንገት ነው በቃ ጃኖ ባንድ ገብቻለሁ ቻው ነገር ነው በቃ እንደዛ ነው ሁላችን ሁሉን ነገር እያቆምን ደሞዝ አለን ደሞዝ ነበራችሁ አይደል ሁላችሁም ደሞዝ አለን ይከፈለናል ያንን ስለምናገኝ ሙዚቃ ሌላ ቦታ እንጫወትም አንድ አመት ሙሉ ሎክ አድርገን ሙዚቃ ክሬት ማድረግና መጫወት ነው ኤነርጂው ምኑ ናት ኦንሊ ሙዚቃ መፍጠር ብቻ አይደለም ፐርፎርማንስ በዚህ አዲስ ገሰሰ ራሱ ትልቅ ኢምፓክት አለው አይደለ ምክንያቱም እሱ ዓለም ላይ ያያቸውን ኤክስፒሪየንሶች መጥቶ ለኛ ሼር አድርጎናል በጣም በቃ እንዴት ልበልህ እና ደግሞ አንድ ላይም ስትሰራ የቤተሰባዊ ስሜት እየሆነ መጣ ሁላችንም በቃ እንዴት ነው እንደ ወንድም እንደ እህት ነው የምንተያየውና እሱ ራሱ በጣም ብዙ ነገር ነው የተሰራ ነው በአንድ አመት ውስጥ ከዛ ነው ስቱዲዮ ገብተን ሪከርድ ያደረግነው አበጋዝ ጋር እሱ ደግሞ የዛን ጊዜ ሲጀምር ነበር ስቱዲዮን ይሄ ቀበናው ስቱዲዮ ከዛ በኋላ እንደውም ሳያልቅ ነው ቶሎ መቀረጽ አለበት ተብሎ የተወሰነውን ነገር ሳያልቅ ነው ገብተን ይቀረጽ ነው የሆነ በአጭር ቀናት ለመጨረስ ነው በጣም ይዞት ስለመሄድ ቢላዝ ወይ ለዛ ሚክስ ማስተር የተደረገው ኒውዮርክ ነው ምርጥ ስቱዲዮ ውስጥ ሬኮርዲንግ ራሱ ብዙ ታሪክ ነበረው አይደለ በአጭር ቀናት ነበር ያን ሁሉ ያጠናችሁት መቅራት ያለባቸው አንድ ሳምንት ነው የነበራችሁ በአንድ ሳምንት ውስጥ the whole thing የጃኖ ባንድ አልበም የተቀዳው በአንድ ሳምንት ኤርታሌ ማለት ነው ለምንድን ነው ያው እኛ ሪሄርሳል ላይ በደንብ ታይት ስላረግ ነው ሪከርድ ለማድረጉ ብዙ አላስቸገረም ነበር ሳውንድ ከዛ የነበረን ሪያክሽን ደግሞ ሚክስ እና ማስተር ተደርጎ ሲመጣ እሱም ጉድ ነበር ኦ ማይ ጋድ የኔ ድምፅ ነው አታምንም የሆነ አስማት ነው የሚመስለው እና በጣም በቃ ኃይሉ እንደውም ኢሞሽናል ሆኖ አልቅሷል እና ሲሰማው አንዱን ዘፈኑ ያን ስሜቶቹን ምናዎቹን ሁሉ ሚክሲንግ እና ማስተሪንግ በጣም ክሩሻል ጨዋታ ይጫወታል አንዳንድ ዘፈኖች እንትን ብቻ አይደሉም ግጥምና ዜማዎች አይደለም ያንተ የምትለዋስ ድምፅ ራሷ አንዳንድ ዘፈኖች ላይ ኢሞሽንህን የምታስተላልፈውን መልእክት ያቺ የምትለው ሳውንድ ራሱ ትገልጽላለች ሰው ሲያዳምጠው አንድ ጥሩ ሚክስ ያልተደረገ ወይም ማስተር ያልተደረገ ዘፈን ከሆነ እነዚህን ትንሽ የሚመስሉ ግን በጣም ኢምፓክትፉል የሆኑ ፓወርፉል ድምፆችን ሉዝ ታደርጋቸዋለህ ፑር ሚክሲንግ ሲሆን ማለት ነው ብዙ ጊዜ ቦታ አትሰጠውም እኛ ሀገር ላይ አንሰጠውም በጣም ምርጥ ዘፈን ሆኖ ምርጥ ሙዚቃ ሆኖ በሚክሲንግ እና በማስተሪንግ ጉድለት ብቻ ፌል ያደርጋል የዛን ጊዜ ስንሰማው ምልህ በቃ እንዴት አይነት በቃ ጆሮ ላይ ምችት ሚሊዮን ሄድፎን አለ ያጠጡ የሚያስደነግጥ ሳውንድ ነበረ በጣም ግን ሲቀዳ ግን ይሄ አንድ ሳምንቱ ላይ ቢላስ ወል ነበረ ነበር ሰባቱን ቀን ላይ ነበር ሳውንድ ኢንጂነሮች ሁሉ መጥተዋል ከኒውዮርክ እና አሜዚንግ የሆነ ኤክስፒሪየንስ ነው ለእኛም የነበረን እና አበጋዝም ትልቅ ኢምፓክት ፈጥሮብናል በተለይ ፋይንዲንግ አወር ሳውንድ የባንዱ ሳውንድ
ምን አይነት ባንድ ነው፣ ምን አይነት ሙዚቃ የሚጫወት ባንድ ነው። የዛን ጊዜ እኛ ሁሉንም አይነት ሙዚቃ እንጫወታለን። ክለብ ውስጥ የምንጫወተው ስለነበረ ማግኘት አለብህ ዳይሬክሽን። በጣም ትልቁ ነገር ለአሁን ለአፕካሚንግ አርቲስት መምከር ያለብህ ታለንትድ ሆኖ ግን ዳይሬክሽኑ ምን አይነት፣ አሁን ለምሳሌ ባህላዊ ዘፋኝ እንደምትለው ዘመናዊ ዘፋኝ የምትለው አለ። ከዛ ደግሞ ሬጌ ዘፋኝ አለ፣ ዳንሶል አለ፣ አፍሮቢት አለ። እነዚህን አለመጫወት አይደለም ግን ስትጫወተው የኔ ዲበኩሉ ሳውንድ ምንድን ነው፣ እኔን ሰዎች ሲሰሙኝ የሚለዩበት ነገር ምንድን ነው? እኛ ባንድም እንደ ባንድ ይህን ዳይሬክሽን ይዛችሁ መሄድ አለባችሁ። ሬጌ ባንድ ናቸው ወይ ምንስ አዲስ ነገር ነው ይዛችሁ የምትመጡት ብሎ ይህን ምክር መክሮናል። ትዝ ይለኛል ሪሄርሳላችን ላይ ይመጣ ነበር ምናምን። በጣም በጣም ብዙ ነገር ነው የሚመክረን የነበረው እና ከዛ ምን ሆነ ፋይናሊ ባንዱ በቃ ሚኪ በጣም የሮክ ኤንድ ሮል እንትን ባክግራውንድ በደንብ ስላለው እኔም የተወሰነ ጊዜ እንደዚህ ቤተክርስቲያን ውስጥ ምናምን በነበረኝ እንትን ያ ስላለ ኢዝሊ ነበረ እንትን ልናደርገው ይቻልነው ይሄ የሮክ ሳውንዱን። ከዛ በኋላ ግን ሮክ ኤንድ ሮል ብቻ ብንጫወት ምንም ልዩነት አይኖረንም። ማት ሺህ ሚሊየን ባንድ አለ። ሶ ዋት ሜክስ ዩ ዲፍረንት? አዲስ የሚያደርገው ምንድን ነው? ሶ ምን አደረግን? ፊውዥን የሮክ ኤንድ ሮል ሳውንዱን ጊታሩን እንጠቀማለን ኢንስቴድ ኦፍ እኛ ሀገር በብዛት በብራስ እና ሆርን ሴክሽን ነው የነበረው አይደለ? አሁን ችክችክ አሁን የሚለው የህዋን ዘፈን በእንትን በጊታር ሆነ ማለት ነው። ይሄ በብራስ ነበር ዩዥዋሊ የሚሰራው፣ ያንን በጊታር ተተካ። የሮክ ዲስቶርሽን ሳውንድ ሲገባበት ምቱ ጎጃምኛ ሊሆን ይችላል፣ ትግረኛ ሊሆን ይችላል፣ ወላይትኛ ቅድሙ 6/4 እነዚህን ኤሌመንቶች ስንፈጥር አንድ ጊዜ ኒውዮርክ ኮንሰርት ሰርተናል እና ኤስኦቢስ የሚባል ክለብ፣ ሁለተኛ ደግሞ የማርከስ ሼፍ ማርከስ ቤት ውስጥ ሬስቶራንት ታች ላይ እንደ ላውንጅ ነገር አለችው እና እዛ ትልልቅ ሂውጅ ሬኮርዲንግ ሌብል ኦነሮች ምኖች የነበሩበት ፐርፎርም አድርገናል። እና ሲሰሙት አሁን ለእነሱ ፕሬዘንት ስታደረገው ይህ ሙዚቃ የለመዱት ነው ስንታ ዘመን ሙሉ ሮክ ባንድ ና ምናምን። ግን ዋት ሜክስ አስ ዲፍረንስ አንደኛ አማርኛ ነው ቋንቋው፣ ሁለተኛ ቅኝት ነው ምንዘፍነው። አሁን አይራቅ የምትመጪበት ትዝታ ማይነር ነው፣ ግን ሙዚቃውን ሲሰማው በጣም ሮክ ኤንድ ሮል። ይህን ሲሰሙ በቃ እንዴት ነው የሆነ የምግብ ሬሲፒ ያለ አይደለ? አዲስ ነገር የተፈበረከ እንደዛ ዋት አ ብሪሊየንት ሳውንድ ምናምን ብለው ሰርፕራይዝድ ይሆናሉ። ሪሊ ዲስ ፍሮም ኢትዮጵያ አፍሪካ? የስ ኢት ኢዝ ብለን እኛ በኩራት እናቀርበው ነበር። ይሄንን ዳይሬክሽን አበጋዝ ትልቁ ሚና ይጫወታል እኛን መስመር በማስያዝ። ይገርማል። ብዙ ነው ምልክ ነው ይሄ ከተነሳ አይራቅን ለመጀመሪያ ጊዜ የሰማሁበትን አጋጣሚ ልነግር እፈልጋለሁ። ልክ ያ ከነ ኢንትሮ ያቺ የሆነ ክራሪሽ ነገር ልክ እና ሰው ያንተ ድምፅ ገብቶ ስሰማው በእውነት የደነገጥኩትን ድንጋጤ እስካሁን አልረሳውም። ቢኮዝ ኒው ሳውንድ በቃ በኢትዮጵያ ሙዚቃ ውስጥ አዲስ ድምፅ አዲስ ነገር እየመጣ እንደሆነ በጣም ግልጽ ነበር እና ኢት ዋዝ አ ሂውጅ ሺፍት የኢትዮጵያ ሙዚቃ ውስጥ የሆነ ምዕራፍ ሁሉ እስኪመስል አላመኑንም አንዳንድ ሰዎች። የኢትዮጵያ ባንድ ነው ይሄ ማለት እዛ አበሻ እንደሆነ ኦፍኮርስ የኢትዮጵያውያን ሆነን ግን ውጭ የምንኖር አይነት ሰዎች አድርገው አሰቡን። ምክንያቱም በቃ የዛን ጊዜ ደግሞ ምን አይነት ሪቮሉሽን መሰለ የተፈጠረው። ባንድ ሙሉ ባንዱ እየዘለለ ምን እያለ የሚጫወት ባንድ አልተለመደም እኛ ሀገር ላይ ለብዙ ጊዜ። በጣም ትልልቅ ታለንትድ ባንዶች ነበሩ እኛ ሀገር፣ ግን ዩዥዋሊ ዲሲፕሊን ምናምን እንደዚህ ምናምን ነው እና ምንም እብደት የኛ ኬዮስ እነዚህ ማን ነበር እሱ ላይ ያሻሻቸ ሰው ነው ያላሉ ነገር የለም ስንጀምር በቃ ምናምን እነዚህ ሙዚቃውን አጫማለቁት፣ ባህላችንን እንክትክቱን አወጡት። ግን የጥበብ እንትኑ ሊሚት የለውም። እንደፈለክ እንድትፈጥርበት እንደፈለክ እንድትመራመርበት ነው እግዚአብሔር የሰጠን ይስጠት። በጣም እንደዛ ነበር። ይገርማል። ጃኖ ባንድ ከመግባት በፊት ግን ባንዶች ውስጥ መጫወት እዛው ሴሚናሪ ሆነ ባንዶች ውስጥ መጫወት ጀምረ ነበር እና ባንዶች ውስጥ ደግሞ እየተከፈለ መጫወት የጀመርከው ዝም ብሎ በአጋጣሚ ሳይሆን ገንጣሚ አይደለም፣ ገፊ ምክንያቶች ነበሩ። ምን ነበሩ? እንዴት ወደ ባንዶች መጣቻል? በጣም ደስ የሚል ጥያቄ። ናይስ። ምንድነው ያኔ
እዛ ሴሚናሪ እየተጫወትኩ ያው ልጅ ወለድኩ እና ልጅ ስወልድ ያው ሬስፖንሲቢሊቲ አለ ስለ ገንዘብ ማሰብ የነበረብኝ ሰዓት ያኔ ነው ከዛ በፊት ብዙ እንደዛ ያሰብክ አልነበር አታስብም በቃ ወጣት ነህ ያው በልጅነቴም ስለሆነ የወለድኩት ልጅ በልጅነት ሊትራሊ አሁን እንትን ይሆናል አይቷል ያየሁት ፎቶአችሁ በቃ ፍሬንድ ነገር ትንሽ እያበቀለ ነው ፍሬንዴ ነው በቃ ኮስተርም እያለ ነው በጣም እሺ እንትን እሱ አንደኛው ሪዝን ነው ልጄ ምክንያቱም የተወሰነ የአቅሜን ሰፖርት ማድረግ ስለነበረብኝ ቢከብድም በቂም ባይሆን የተወሰነች እናት የልጄን እናት በጣም አፕሪሺየት አደርጋለሁ በጣም ሪስፔክት ነው ማረጋት እንዲሁም ባለቤቷ በጣም አንደርስታንዲንግ ናቸው እነሱ ጋር ሲሄድ እንደ ቤተሰብ ነኝ በቃ ጥሩ ሪሌሽንሽፕ ነው ያለን በጣም እና የዛን ጊዜ እኔም ማድረግ በማልችልበት ሰዓት ራሱ ተረድታኝ ብዙ ሰፖርት አድርጋኛለች በፕሮሰሱ ማለት ነው ለዜማ ከዛ ግን ያ ምን ፈጠረ በቃ ልጅ አለኝ ልጄ ማሳደግ አለብኝ መስራት አለብኝ so it's a big inspiration ልጄ እና አሁን ላለሁበትም ደረጃ ልጄ ትልቅ ቦታ አለው ሙዚቃ ኮምፕሊትሊ እንድገባ ያደረገኝ እሱ ነው ገንዘብ መስራት ስላለብኝ so የዛን ሰዓት ላይ እሱ አንደኛው ሪዝን ነው ግን በመሃል ኤምባሲዎች ውስጥ እንጫወት ነበር እኔና ገመቹ ከዛ ጃዝ አምባን እንጫወት ነበር ዚብራ ፊውዥን የሚባል ባንድ ነበረን አንድ ነጭ ትራምፔት የሚጫወት ነበር ለዛ ነው ዚብራ ያልነው እኛ ጥቁር እሱ ነጭ እንደዛ አይነት ባንድ ነበር እዛ እንጫወት ነበር ውቤ በረሃ ሊዜ ከዛ ነው ወደ ጃኖ እንትን ያልኩትና አንደኛው ሪዝን ልጄ ነው በጣም የምወደው ትልቁ እግዚአብሔር ስጦታዬ አይ ነው ያ ባንድ እንዴት ነው ታዲያ የተቀላቀልከው ያ ባንድ መጀመሪያ እዛ ኤምባሲ ምናምን ነበር የምንጫወተው ክለብ ኦፊሻሊ አይደለም የምንጫወተው ምዘፍን የነበረው ሰው ገመቹ በጣም ነው በእኔ የሚያምነው ባለኝ በታለንቴ ሰው አንድ ጊዜ እዚሁ ተጫወተን የሆነ ቦታ ጉራማይሌ የሚባል ያዩ አሁን በቅርብ ያጣ ነው ያየራዳው የሱ ቤት ነበር መድኃኒዓለም የነበረው እሱንም ነፍሱን ይማር በጣም ልዩ ሰው ትልቅ ካረፈ ትንሽ ወራት እሱ እኮ ነው ተደጋጋሙት ነገሮች በጣም ከባድ አመት ነበረ ይገርማል በጣም ትልቅ ሰዎች ናቸው ያለፉት በጣም ኤኒዌይስ ያየራድ ጉራማይሌ የሚባል ቤት ነበረው እነ ናቲ እነ ሄኖክ ሳሚር ጋር ይጫወቱ ነበር ጃዝም አለው አንዳንዴ ደግሞ የሃባንድ ፖፕ ሙዚቃዎች ምናምን ይጫወታሉ ሰው እንደ አጋጣሚ የሃባንድ በሚጫወትበት ቀን ኃይሉ ነበር የዛን ጊዜ እኛ የሆነ ቦታ ተጫወተን እስቲ እናያቸው ብለን ስንገባ እንደውም ኃይሉ ነው የሚዘፍነው ዘፈን ነበረ እኔ ደግሞ እሱን ዘፈን ነው የማውቀው በዛ ሰዓት ላይ ብዙ ዘፈኖች አላውቅም እና ይህን ዘፈን ታውቁታላችሁ ስል ጃም አድርግ ብሎ ገመቹ በቃ ጉት ያደርገኛል ደፋር ነው አንድ በጣም ጎበዝ ድምፅ ያለ እዚህ ውስጥ ሄዳችሁ ይጫወት ይዝፈን ይላል ለሙዚቀኞቹ እሺ እኔው ምናምን ተብሎ ሚኪም ነበረች የዛን ጊዜ ጊታር ከዛ እየፈራው ምንም እያልኩ አፍቱ ገባ በቃ የዛን ሰዓት ላይ ወሰኛለሁ በቃ ልጅ ያለ ምን አለ በቃ እንደምንም ብዬ ልግባ ቤተሰብም አያውቅም ይሄ ሁሉ ሲሆን ኢማጂን አደብቅ ነው ልጅም እየመጣ ነው አያውቃል ልጅማ አያውቃል እና ሶ ገባው ጃም አደረኩ what በስመ አብ ደስ ሲል ምን ሀኒዩ ነው እሺ ኃይሉ ለኔ ለቀቀልኝ ማለት ነው ሶ በስመ አብ በቃ ከኛ ጋር ስራ አሉኝ እሺ በጣም በቃ ደነገጥኩ በቃ ልክ እንዴ ነው ሲቪ ምንድነው ግራጁዌት አድርገህ ስራ ልክ የመጀመሪያ ስታገኝ ማለት ነው እዛው ግባሉ ኦኬ እዛው በቃ ከኛ ጋር ማክሰኞ እና እዚህ አሊዜ ምናምን እኮ ከነሱ ጋር ነው የጀመርኩት እነዚህ አይነት ሰዎች አሉ በህይወት ውስጥ እሺ ህልምህን እንድታስቀጥል የሚያደርጉ እንደነ ዳጊ አሹ በላይ የሚባል ኪቦርዲስት ነበር የዛን ጊዜ ኢቭን ኃይሉም በጣም ፖዚቲቭ ነበሩ ለኔ ሰፖርቲቭ ሚኪ እና ሶ በጣም ያበረታቱኝ ነበር ሙዚቃዎችን በቃ ቻሌንጂንግ የሆኑ ሙዚቃዎች እናጠናለን ኢቭን ግራሚ ላይ ምን ላይ ፐርፎርም የሚደረጉትን እየሰማን ከባድ ሪሀርሳል ተደርጎ it was a crazy time በቃ ሙዚቃ እንደዛ የሚፈስበት ዘመን እና ኢቭን ቴዲ አፍሮ ይመጣ ነበር እኛ ጋር እኛ
ጃም ባያርግ ለማየት በቃ ደስ ብሎት ይመጣ ነበር። ያበረታታናል። እዛ ከሱ ጋር ወተን እንደውም ቦሌ ድልድይ ስራ አልነበር አሊዜ ሻይን ጠጣ ነበር ማታ ከጨርሳችሁ በኋላ መንገድ ላይ ድልድዩ ስራው ነበረ ብስኩት ምናምን ሁሉ ነበረ አቴዲ ጋር ይከቡታል በቃ ሰው ሁሉ ምናምን እኛም በቃ ደስ ነው የሚለን ገባ ሌሊት ስለሆነ ደግሞ አነስ ይላል ሰው ቁጥሩ you feel honored ገባ እዛ ጋር አይ ኖ በስማም እንዴት አይነት እንትን ነው ብለን እኛ ለመጣ በስማም ቦል እያልን ከዛ ወተን ቡሻይን ጠጣለን አብረን በጣም ልዩ ሆነ እንትን ከጨረሳችሁ በኋላ ማለት ነው። እነዛም ሰዎች ቢዝነስ ይሰራሉ ገባ ሰው ደስ የሚል ነገር ነው። በዛ ጋር ደግሞ ያለች ጨዋታ ስጥም ሻይ እየጠጣ እንግዲህ አስበው ደስ አይልም። ተናኮለ ሰው የለ ምን የለ ቀዝቀዝ ባለ ሌሊት በጣም እዛ ነው እንዳልኩኝም አይ ነበረው በጣም እና ሰው በአንድ ሳይድ መናገር የፈለጉ ስሙን መጥቀስ አልፈልግም። እሺ አንድ ጊዜ ሄጄ እሱ በጊዜው የሚታወቅ ድምፃዊ ነው አበሻ አይደለም ኦኬ ምናምን ይሰራ ነበር የሆኑ ቦታዎች ላይ እና ሄጄ ሌሚ ቢዮ ባካፕ ሲንገር አልኩት መጀመሪያ። እሺ በቃ ሙዚቃ ለመስራት ስለፈለኩ እዛ ዘፈን አለኝ እንደዚህ ጀርባውን ሰንቶኝ ነው ምናምን ቤቱ ነው የሄድኩት ስቱዲዮ ነገር ነበረው ሰማኝ ምናምን የሆነ ሌላ ቦታ ሌላ ስራ ፈልግ አይነት ምን ጭቅጭቅ አደረገኝ go back to where you started or whatever you do ምናምን ብሎኝ ምን ጭቅጭቅ አድርጎኝ ህልሜ በቃ የሆነ ከሱ ምን ብዬ ምንድን ነው ይሄ ቅስሜን ሰብሮት ተመለስኩ ማለት ነው። ያን ከዛ በኋላ ነው አሊዜ ምናምን ውስጥ የገባሁት። ያ ማለት ለሱ ደግሞ እዛ ባንድ ውስጥ መጫወት ማለት እነሱ እንደንትን የሚያያቸው ሰው የሚያከብራቸው እዛ ጋር ሲያይ ስዊት ሪቨንጅ በጣም ስዊት ሪቨንጅ እውነትን ነው የሚጣፍጥ እሱ የሚመኘው ቦታ ላይ ግን ምን እየዘፈንክ እንደተገናኛችሁ ታውቃለህ? ምናልባት ያኔ ለሱ የዘፈንከው እንደው ከዛ በኋላ እየመጣ ሞስፋራሊ ጆን ሌጀንድ ነው ያው ጊዜኛ ስለሆነ እየመጣ ማይጀመረ ከዛ ያኔ ያወቀኝ ይቅርታ ጠይቀኝ። ከዛ በኋላ አይ ዲድንት ኖ ይሄን ያለ እንደዚህ አይነት ታለንት እንዳለ ግን ጥሩ ነበር ፐርፎርም ያደረከው? በደንብ እንደዛ ጊዜ ቀውጢ ነው። አረ ምልሱ ስቱዲዮ ሄደ በደንብ ልክ አሁን እንደቀደም እንደዘፈንኩልን የዘፈንኩት እውነትህ ነው። ሜቢ ነርቨስ ሆነ እኮ ነው ብዬ ነው ማለት የተወሰነ ይኖራል። ግን ቢያንስ ታውቃለህ ማን ምን እንዳለው ፖቴንሻል እንዳለና እንደሌለ ፐርፌክት ላልሆን ይችላል። ገባኝ። ትሩ ታይም ነው ፐርፌክሽን የሚመጣው። ግን የፈለገ እንትን ቢሆን you don't crash ማድረግ የለብህም የሰውን ድሪም በጣም ገባ So it was a sweet revenge. ስሙን አልናገርም ጥሩ ስላልሆነ ማለት ነው። ያ ነበር ብዙ ሪዞኖች እነዚህ ናቸው የመጣው። ግን ይከፈልህ ጀመር ከዛ ግን ኦፍ ኮርስ በጣም ጥሩ ገንዘብ ይከፈል እንግዲህ በወር 2000 ብር ምናምን ጥሩ ገንዘብ በጣም ያማህል ልጄንም እንትን ብዬ ዊኬንድ ላይ ልጄን አገኛለሁ አዝናናለሁ ምናምን በቃ እኛም ተዝናንተን የምትፈልገውን አድርገህ ምናምን It was like how Shiver was something. It was something. በጣም big deal ነበረ። I know. ዛሬ ሁላችንም በጣም በጥሩ ዜማ ደራሲነት ብናውቅህም መቼ የዜማ ደራሲነት እንደጀመረ በእርግጠኝነት ልናውቅ አንችልም። Obviously ጃኖ ላይ ስንሰራ አይራቅ ወዘ በጣም ቅድም እንዳወራሁት በጣም ስማሽት ነበር፣ አስደንጋጭም ነበር፣ በጣም ደስ የሚል ዜማ ነበር። ግን ዜማ መስራት የጀመርከው በአይራቅ አይደለም መቼም ገምታ። በአይራቅ ነው። እውነትህ ነው ማለት ያው ዝም ብለህ ፕሮፌሽናሊ አይራቅ የሚገርም ራሱ ደስ የሚል ታሪክ አለው። እሺ ስንጀምር ያኔ 1 አመት ሙሉ ሎክድ ሆነን በምንጫወትበት ጊዜ ሪሄርሳል ክሬቲቪቲው ላይ ያኔ ነው የተፈጠረው። እያንዳንዱ የጃኖ ሙዚቃ የሁሉም ቅመም አለበት። ሁሉም የራሱን እንትን አሻራ አስቀምጧል እያንዳንዱ ትራክ ላይ። ምክንያቱም ክሬት የምናደርግበት ጊዜ ምንድነው እንዴት ነው እንዳሁን ወይም አንድ ዜማ ደራሲ ይሰራልሃል ወይ ግጥሙን ይጽፍልሃል አንድ ሰው ብቻ አይደለም። ኦኬ ያንዳንዱ ጊታር ላይኑ ላይ አንደኛውን ሰፖርት ያደርገዋል። እኔ ድራም ላይ ልጫወት እችላለሁ። ጆኒ የሆነ ሳለ ብድግ ብሎ የሆነ ሪትም ሊፈጥር ይችላል። ኦኬ ሁሌ እንደዛ ነበር። ይገርምሃል የዛን ጊዜ ብዙ ሙዚቃዎች የምናዳምጣለን ከኛም ሀገር ከነጥላሁን ከነግርማ በየነ የጋሽ ግርማንም እንከን የሌለብሽ አልበሙ ላይ አለ ፈርስት ትራክ እና የአይራቅ እንደ መሰለ ኢንትሮ በተለይ አሁን
ረጅም ነው በጣም ጊታር ግን አይረሴ። ኢንስፓይሬሽኑ ከምን እንደሆነ ታውቃለህ? የጥላሁን ኢትዮጵያ የሚለው ዘፈን ረጅም አይደለ? ቁጭ ብለው ሚኪና ሚካኤል መለሰ ይህንን ራሱን ኮፒ ማድረግ አይደለም ኦፍኮርስ አይደለም። በዛ ኢንስፓይሬሽን እንደዚህ አይነት ኢንትሮ ለምን አይኖርም? ረጅም ኢንትሮ ሆኖ አይራቅ ብሎ ይጀምራል። እንደዛ የሁሉም እንትን እያለ ግን የሚገርምህ መጀመሪያ አይራቅ እንትን ነበር I love the African woman እውነትን ሬጌ ነበር። በጣም ማንም ሊገምተው አይችልም። እሺ ዝም ብለን እንደ ቃል መያዣ ተቀርቷል። እንደ ሬጌ አልቀዳ ነው። ግን እንዴት መሰለህ የተፈጠረው ሪሄርሳል ላይ ሁሌ በቃ ኤክስፐሪመንት እናደርግ ነበር። ኦኬ እንግሊዘኛ ቃል ሆኖ በትዝታ ማይነር ዜማ ቅኝት ለምን አንዘፍ ነው ተብሎ ብለን እሺ ሬጌ ነው ሙዚቃው። I love the African woman እንደዛ እያደረግን እንጫወተው ነበር። ሙሉ ቨርስ ኮረስ በእንግሊዘኛ ማለት ነው። እንደዛ አድርጌ ዜማውን እየሰራው ነው ያዝኩት እና የሆነ ሰዓት ላይ ሬጌውን ጨርሰን ልክ እንትን ስን ጆኒ እንደቀልድ ወደ 6/8 ቀየረው ሪትም ሲል ጣመን ማለት ነው። እዛ ሚካኤል መለሰ የምትለዋን ላይን መጫወት ጀመር። ያኛውን ትተነው ወደዚህኛው ግሩቭ ገባን ማለት ነው። ከዛ ይልማ ገብረአብ ጋር በጣም ግሬተስት ይልማ ጋር ስወስደው አይ ላቭ የምትለዋን ዜማ ወስዶ አይራቅ አረጋት ማለት ነው። ሲክስ ከሆነ በኋላ እሺ በዛ ቀዳ ነው። ግን ስቲል እንግሊዝኛ ነበረ። እኛ ሀሳባችን ያው ኢንተርናሽናል ሬከርዲንግ እንዲሆን ከዛ ግን ይልምሽ ጋር ሲሄድ ያወለዲበ አይ ላቭ ዲ አፍሪካን ሀሳቤ ምንድን ነው? አፍሪካን ውመን ሌትስ ሜክ ኢት አፍሪካዊ ማለት ኢንተርናሽናል ከሀገራችን ባለፈ ገባኝ ጃኖን በዛ ሌቭል ይሁን የሚል ሀሳብ ነበረኝ እና በዛ ሀሳብ ነው አይ ላቭ ዲ አፍሪካን ሁላችንም ያንን ሀሳብ ይዘን ነው እንግሊዝኛ ምናምን የሞከርነው። አፍሪካን ውመን ይህን ሀሳብ አውርተን ኔክስት ታይም ስመጣ ጽፎ ግጥሙን ይልምሽ አይራቅ አድርጓታል። ከአይ ላቭ ተነስቶ ማለት ነው። እዛ ግጥሙ ስናየው ፌንት ወጣን። የመጀመሪያ ኤክስፔሪንስ ነው በይልማ ገብረአብ የተጻፈ ግጥም እና ከዛ ቪዲዮ ተሰራ ምናምን ያው ዘፈኑ ያኔ ነው የመጀመሪያ ፕሮፌሽናል ዜማ የደረስኩት። ከዛ በኋላ ያው የኔም አልበም ውስጥ ምናምን ግን ታውቅ ነበረ ለምሳሌ የዜማ ችሎታ እንደነበረ ከዛ በፊት ታውቅ ነበር? ማለት እኔ በ15 ዓመቴ ምናምን ነው ሃርሞኒ ስለ ሃርሞናይዜሽን አልቶ ቴነር አክስቴ ያለች እና እሷ በጣም ነጻነት የምትባል አክስት አለችኝ። አሜሪካ ነው የምትኖረው አሁን። ግን ያኔ አያቴ ጋር ስናድግ የሁሉም ውጤት ነኝ እኔ ባይዘዌ። በዚህ ሳይድ አንድ ሰው የሆነ ታለንት አለው፣ በዛ ሳይድ አሪያና ያለው። እቺ አክስቴ የሚገርምህ ናት ኦንሊ ሙዚቃ ብቻ አይደለም ጥበብ ኢንጀነራል ጥበብ አርት ላይ እንዳለው ታስተምረናለች። ለእኔም ለእህቴም እንዴት ነው ከሰው ጋር መዋል ያለባችሁ፣ እንዴት ነው የምትኖሩት። ይሄ ስፒሪቹዋል ጊፍት ነው የሚሰጥ ጥበብ ነው። አንዳንዴ እንትን እየበላህ አታወራ አይነት ነገሮች አሉ። ገባኛ እንግዳ ሰው ጋር ምናምን ትባላል። እንደዚህ ዲቴይሎች ብዙ አይነት ጥበባዊ ነገሮች መጽሐፍ ቅዱስም እየጠቀሰች ስለነ ንግስት ኤልሳቤጥ ስለነ ምናምን ማት ስቶሪዎችን እያነሳች ከኛ ላይፍ ጋር እያገናኘች በቃ እግዚአብሔርንም እንድንፈራ እንድናከብር ማለት ያን የፈሪሃ እግዚአብሔር ካለህ ሰው ጋርም ጥሩ ትሆናለህ የሚለውን በብዙ ነገር ከዛ አልፎ ደግሞ ሃርሞኒ ኳየር ፓርት ነበር የምትለው እሷ የዛን ጊዜ ትዝ ይለኛል። ፓርት ምንድን ነው? ቴነር አልቶ ምናምን ያሉትን ፓርቶች ትነግረኛለች፣ እኔ ደግማቸዋለሁ ሁሉንም በአንዴ በቃ ያመጣል። ከዛ ነው አንኮንሽስሊ የሆነ ዜማ ስትል የዛን ፓርት ሃርሞኒ እለዋለሁ ማለት ነው። የዛን ጊዜ እንደዛ አይነት ያ ኤክስፔሪንስ አለኝ 15 ዓመቴ ላይ። አይ ኖ
ሳምሃው ይሄ ጊፍት እንዳለኝ ማለት ነው የዜማ እዛ ኦፊሻሊ አይራቅ ላይ አይ ጉዴ ምናምን አልበሙ ጃኖ ላይ መጀመሪያው ሲመጡ በቃ ኦፊሻል አይራቅም ሰው አክሰፕት ሲያደርገው አልኩ። አንተ ግን አይራቅን ወጥቶ እንዴት ነው አንተ የመጀመሪያው? በጣም ያስደነግጥ ነበር አይደለ? አዎ በጣም በቃ ማናቀው ያው ፌም በጣም ከባድ ነገር ነው። እውቅና ማኔጅ ማድረግ ካልቻልክ እውቅና አጥፊህም ነው አልቢህም ነው አይደለ? የሰው ፍቅር ስታይ ደስ ይላል፣ ቅድሚያ ሲሰጥ ደስ ይላል። በቃ እንዴት ነው ያለ የሚያሳዩ ፍቅር ደስ ይላል። አት ዘ ሴም ታይም ግን ያንን አንተ ማኔጅ የምታደርግበት ወይም የምትይዝበት መንገድ ካላወቅ ያጠፋሃል። ቱማች ኢጎ ውስጥ ይከታል፣ ቱማች ጥጋብ ምን ውስጥ ይገዛ። ያ ባንዴ የሰጠ ፍቅር ሰው ደግሞ አይ ነው አንስቶ ያፈርጣል። ባዶ እጅህን ትቀራለህ፣ ትቀውሳለህ። አይ ነው ሰው ያንተ እንዴት ነበረ? ያኔ ልክ ያ ዘፈን ከወጣ በኋላ እንዳልከው አንተ ሰማት ሰው እንደዚህ እየደነገጠ ነው። የሙዚቃው አሬንጅመንት አለ፣ ባንድ ፐርፎርማንስ አለ። በቃ አይተዋል። እና አይዳም አሳብደው ነው የሰሩት በዛ ጊዜ። አይ ነው እና ግሪን ስክሪን ፎር ዘ ፈርስት ታይም ነው ሚውዚክ ቪዲዮ ላይ የተጠቀሙት። እንደውም ካነሳኸው በጣም ብዙ ገንዘብ ወጥቶበት እንደነበር ሰምቻለሁ። 100,000 ብር ወጥቶበታል በዛ ጊዜ። በስማ በጣም ትልቅ ብር ነበር። በጣም በዚህ ነው ኤርሚያስ አመድ ጋር አፕሪሺየት የምታደርገው። አመነበት በእኛ ቪዥን ኢንቨስት አደረገበት። ከ7 እስከ 8 ሚሊዮን ብር ኢንቨስት አድርጓል በዛ ጊዜ። ከዛም በኋላ በነበሩ ፕሮሰሶች ሪከርዲንጉ ሲዲው ሲታተም አሜሪካ ሰው ትልቅ ቪዥን ይዞ ነው የተነሳው። ጃኖ ኒውዮርክ ውስጥ ቢሮ ተከፍቶ ነበር ይህን ፓብሊሲቲ የሚሰራ ኢንተርናሽናል እንዲሆን ማለት ነው። እሱ ሌላ ስቶሪ ነው፣ ረጅም ነው። እዚህ ጋር እንትን ተደረገ፣ ወጣ። ያሁሉ አቀባበላ ሲወጣ መኪና የለንም የዛን ሰዓት ላይ በታክሲ በምናምን እንደዚህ ጥቅለኝ አንተ ምን ትሰራለህ? አንዳንዱ ሰው ደግሞ ኮንፍሮንቱ ሊያደርጋል። ምን ችግር አለው? ገና ገንዘቡ እየመጣ ነው። አልገዛውም፣ መኪና ገና አልገዛውም። ላዳ ራሱ በቃ ላዳ አንዳንዴ እንደምንም ብራችን እንትን አድርገን በላዳ ስትሄድ ያው ውድ ነው ላዳ በዛ ጊዜ። አንዳንዶቹ አናትን ነው የሚሉ በሂሳቡ በጣም ደግሞ ተከራክረ ምናምን እዛ ስትሄድ እንዴት ግን ሊበክሉ መኪና እንዴት አልገዛም? እንዴት በቃ ያሳቅቁሃል ነው መንገድ ላይ ምናምን። ከዛ የሆነ ሰዓት ላይ የመጀመሪያ መኪና ሳገኝ በቃ ተነፈስ አረፍክ ነገር። ግን በቃ ሰው ጋር አዲስ ነገር ስለሆነ አይተነው ማናቀው ሰው ሁሉ ማወቅ ሲጀምር አንተን በቃ ነርቨስ ያደርጋል፣ እንግዳ ያደርጋል። ያዘጋጀህ ነገር ነበር? ያዘጋጀኝማ ምንድነው ሳሚ አለ። ሳሚ በጣም የኔ ላይፌ ላይ ትልቅ ሜንተር የሆነኝ ሰው ነው። እንዴት ነው መኖር እንዳለብኝ ከሶሳይቲው ጋር እንዴት ነው መኖር ያለብን ምናምን፣ እንዴት ነው ሃንድል የምታደርገው እንደዚህ አይነት ነገሮችን። በአንዴም ኢጎ ውስጥም ገብተህ ሉዝ እንዳታደርገው ታለንትህንም ገና ምንም ያልተነካ 20% ነው የሰራው ይለኛል። እኔ አፌን ምናምን ሊሰርች 20% እኮ ነው የሰራው። ይሄ ጊቭስ ቢግ ኢንስፓይሬሽን እና ኤነርጂ ይሰጣል በጣም። እሱ ጠቅሞኛል ሰው ሃንድል እንድናደርገው ማለት ነው ሞር። ከዛ በኋላ ምን እየሆንክ ሄድን ከሰው ጋር ተቀላቅለ መኖር። ኦፍኮርስ ፕሪቪሌጅ ይኖርሃል፣ ግን አት ሴም ታይም በጥበብ ደግሞ የሚመጡም በዛው ልክ አታክም የሚያደርግ ሰው አለ። ዝም ብሎ የሚጠላህም ሰው አለ፣ ምክንያቱም አታውቀው። እሱም ለአንተ እንግዳ ነገር ነበር። ዝም ብሎ የሚናደድብህ ሰው አለ ምናምን። እነዚህ ነገሮች ሁሉ እንዴት አንድ እንደምታደርግ ያው እሱ በላይፉ ኤክስፔሪንስ ስላለው በዛ ጠቅሞኛል። ሰው ያስፈልግሃል እንደዚህ አይነት። ልክ ነህ። ቀደም ብሎ ልምድም ያለው ሰው። አንዳንድ አርቲስቶች አሉ በጣም ትልልቅ አቅም የነበራቸው ግን ሰው ስለሌላቸው በቃ በዛው ማይሆን መንገድ ይዘው ሄዱ። ልክ ነህ። በጣም ብዙ ታለንትም ኖሯቸው በጣም ከጃኖ ባንድ የኤርታሌ መውጣት በኋላ ሌላ ትልቁ ምዕራፍ ለኮንሰርት በተለይ ወደ አሜሪካ መሄድ ነው። በፈርስት ታይም ነው ለሁላችሁም የመጀመሪያ ጊዜ ነበር እና ለአንተ እንዴት ነበር ያ ኤክስፒሪየንስ? አንቢሊቨብል። ምክንያቱም በቃ ያው በፊልም የምናውቀው ሀገር ነው እና በቃ ቪዛው ሲሰጠን ራሱ ቪዛውን እንደንትን ነበር ያየ ነው እንደ አንድ ታምር ከባድ እንትን። ፓስፖርቴ እንደዛ ተንከባክቤ አላውቅም ነው። ልክ በአዲስ ዓመት ላይ ጫማ ሲገዛል የሚሰማ ስሜት አለ።
ምክንያቱም ሁላችንም ያው ፊልም እያየን ያደግነው ሙዚቃ እነ ማይክል ጃክሰን በለው ምናምን በልጅነት ምናምን እያልክ እንግሊዝኛውን ምትን ባትለው አምፔ ካልክ አንተ በጣም ጎበዝ ነህ። እኔ ስፓድ አምፔ ነው የምለው እኮ ዩኖውን ታውቃለህ ማለት ነው። በቃ መጀመሪያ ያለ እኔ ለምንድን አላውቅም ስፓድ አምፔ ነው እንዴት ነው አንተ ወደ ስፓንት ገባ? እውነት ብዙ እኮ ይጠይቃለሁ ስፓድ አምፔ። አንዳንድ እንግሊዝኛ እኮ በነገራችን ላይ ሲሰማ ራሱን ይፈጥራል። ግን አንዳንድ ልጆች ናቸው ባይዘው የሚያመጧቸው የዛ እንደ እንትን ይበተናል ይበከላል። በኋላ ልክ አንድ ሰው ሲለው ነው የምትሰማው። ልክ እንደ ኬንተስቲስ ምናምን ማለት ኬንተስቲስ አይደል? ታዲያ ይመስላል ኬንተስቲስ እንዴ። ኤኒዌይ እሱን እያየህ ስታድግ በቃ በፊት ደግሞ የማይክል ጃክሰን ቪዲዮዎች በጣም አኒሜትድ ፊልም ናቸው አንዳንዶቹ የሚመስሉት። እኔ እነ ኤዲ መርፊ ምናምን ኢጂፕሽያኖቹ ምናምን በቃ ስታዩ ቲቪ ላይ ሲመጣ ራሱ እንደ ብርቅ ሆኖብህ ነው የምታየው። እዛ ሀገር ልትሄድ ነው። እዛ ሀገር ስትሄድ ኦፍኮርስ የዚህ ሶርስ ነው ምናምን እነዚህ የምታያቸው እና አሜሪካንም እንደ ገነት አድርገህ ነው የምታስበው። በቃ ፊልም ላይ ጽድት ያለ መንገድ፣ ጽድት ያለ አበባ፣ ዛፍ ፎቅ ምናምን። አንደኛው ጉዳቱ ምን መሰለህ ብዬ የማስበው ግን እንደዚህ አይነት አስተሳሰብ በእኛ ዘመን እንዲኖር ያደረገው there was no social media እንዳሁኑ። አሁን እንደነ ቲክቶክ እንደምናምን ማንም ሰው ከሀገሩ ሳያወጣ ምን እንደሚመስል አኗኗሩ ምን እንደሚመስል ሪያሊቲ ባድ ሳይድ ቤኔፊት ይህን ሁሉ ሰው ያውቃል እጁ ላይ ምስለዋል። እኛ ግን የዛን ጊዜ የነበረን በቃም ቲቪ እና ምናምን ነው በቪዲዮ ካሴት ነው። እሱም አርፎ በቃ የምታየው ነገር ነው። በጣም ወደ ነበር ሄዳችሁ? ከዛ ወደ መጀመሪያም ያው ዲሲ ነው። ዲሲ ገባን ምናምን አፓርትመንት ነበረ የተከራዩልን ላይ እና ታች የተወሰነ ግሩፕ ያው ሴቶቹም ለብቻቸው ምናምን it was a beautiful experience። ያው እዛ ሁሉም ስትመጣ ያው መጀመሪያ ገና የታወቀ ነው የዳያስፖራ እዛ የሚኖረው እንገባከብና ከዛ ከሆነ ቀን በኋላ እሱ ትሩ ነው ላይፍ ነው። እሺ ቢዚ ያደርገዋል ሜዳ ላይ ጥሎ ኃላፊነቱን የተወሰነ ጊዜ መጋበዙን ምናምን ነው ያለዚያ ገባኝ ኑሯቸውን እንትን ያናገዋል። ምክንያቱም እኛ አዲስ ስለሆንክ ለእኛ ማውጣት አለ የሆነ ወጪ ይኖረዋል። እንደውም መጥፋታቸው ሲሆን መጀመሪያ ጊዜ ስለሰጡ ነው ቢግ ዲል። ማን ምናምን ሊሉ ይችላሉ ከሆነ ጊዜ በኋላ በጣም ልዩ ሰዎች ነበሩ እንደነ ነብዩ። አሁን ካርማ የሚባል ክለብ አለ እዛ ዲሲ፣ እነሱ ናቸው ራን የሚያደርጉት በጣም እንደ ጓደኛም እንደ ወንድም ሆነው they were taking care of us እና ብቻ ከገባን በኋላ ያው ብዙ ትልቅ ሾዎች ሰራን። ጆን ሌጀንድ የተጫወተበት ኤስኦቢዝ የሚባል ኒውዮርክ ውስጥ ኤነርጂያችንም አለ በቃ ወጣት በቃ ገና ቬኒው ነው ልክ ኒውዮርክ ቀውጢ መሀል ላይ ከሜትሮ ትሬኑ ምናምን የሚሄድበት አጠገብ ነው መግቢያው። እና በቃ የዛን ጊዜ አበሻ ብቻ አይደለም ያየን ጥቁር አሜሪካውያን፣ አፍሪካ ዲፍረንት አፍሪካ ሀገሮች ምናምንና it was a great experience different crowd በቃ ሰው ያውላ ሰው የመጀመሪያው ነበር እሱ ምናምን አይደለም። የመጀመሪያው ዲሲ ነው ሃዋርድ ቲያትር ነው የሰራ ነው። የመጀመሪያው ሰዎች የመጀመሪያ ሳይሆን እንዲህ ብለው ነው ያዩን። የመጀመሪያው ግማሽ ከረፍት በፊት እናንተ እየዘለላችሁ እየዘለል ምን ኬቲ መጡ ምናምን ከዛስ ከሁለተኛው በኋላ ከብሬክ በኋላ ነው ብሬክ በኋላ ሸሚዙን አሁን ምን ዋው ይገለማበጣል። ከዛ ነው ብዙ ጊዜ ኮንሰርት ሲሰራ ጥሩ ሰክሰስፉል ከሰራ ዲሲ ውስጥ ወደ ሌላ ወርድ ኦፍ ማውዝ ነው። ኧረ እንትን መግባት አለባቸው የጃኖ ፕሮሞተሮቹ እንትን ይላሉ። ሲያትል was the greatest በቃ ማት ወጣት ኦዲየንስ ነው የነበረው። በቃ ይሄ ደንበኛ ሪቮሉሽን ነው የሚመስለው የድሮ ዩቱብ ምናምን ኮንሰርት ነው የሚመስለው እብደቱ ምናምን ሰው ወጣቱንም በወጣት ሪፕሬዘንት ስታደረገው አርቲስት የሆነ ስሜት የኛ ሀገር ወጣቶች they feel proud ከዛ እዛ ሰራን ኒውዮርክ እዛ ሰራን ደግሞ በቃ ዲፍረንት ኤክስፒሪየንስ ገባ።
አሜሪካን በደንብ እዛ ደግሞ በጣም የሚያስቀው ፓርት 3 ወር ምናምን ቆየን ቱር አረግን ምናምን እሱ ራሱን የቻለ ኤክስፔሪንስ ነው የአሜሪካ ቆይታችን። የአንዳንድ ህጎችን ማለማወቅ አንዳንድ ሰዎች ስም አልጠቅስም እንደኛ ሀገር መንገድ ላይ ሊሸና ምናምን ብሎ ፖሊስ የራሄ ምናምን ይታሰሩ ነበር ያረገ ራሱ እንደሆነ መረዳት ከባድ እኮ ነው ለዛ ሰው የማይታመን ነገር ነው በጣም እኛ ጋር ያው ትንሽ ቆጠረ ያው ትልልቅም ሰዎች ቁጥጥ ብለው ምናምን ይችላሉ ነው በጣም የሚያስቅ ነው ያን ኤክስፒሪየንስ እሱ ለምደኝ እዛ መንገድ ላይ የሆነ ባሻሸብር በአሜሪካ እንዳሸባሪ ነው ትታየው አንድ ጃኖ አባል መንገድ ላይ እነሱ ነው በጣም ግዳ ነገሮች ነበር ሊሸና ሲል አይ ነው እና ግዳ ነገሮች ነበር እንግዳ እንደ ፖሊስ በእንትን ነው በስፒከር ምናምን ወጥቶ እውነት ነው አላመነም ሁሉ እንዴ አለወይ አበበኛ ማለት ነው ለመቆጣት አላመነም በቃ ሰር ፕሊዝ ምናምን ከሆነ ሳሎን ምንጣፍ ላይ ምሽና ነው ያስመሰለው ገባ ለነሱ በለው በቃ ያው ጽዳቱ አብሮት ሰዎች ነበሩ እንደ ነበርን እኛም እዛ ገፍታ ታጥረን ልንጥለው እዛ ፖሊስ ደግሞ አለ ደሱ ሲለው ደንግጦ ዙሪውን በስርዓት ሳያደርግ ነው ወክ ወደ ማድረግ ብዙ ኤክስፒሪየንሶች አሉ እዛ ያሳለፍናቸው የራሱ የሚያስቁ የግሩፕ ስራ ሲሆን ብዙ ጊዜ ውበት ወይ ነው በጣም በቃ የሚያዝናኑ ምን የሚሉ ነገሮች ባህሪም ቀልደኛውም አለ ምንም አለ እዛ ባንድ ውስጥ ገባ ራሱ እንደ ካምፕም አብሮ ማደር ምናምን ለመጀመሪያ ጊዜ እዛ ነው በመኪና ከኒውዮርክ ወደ ምናምን ከአትላንታ ወደ በቫን ነበረን ሁሉንም ይከብዳላ አፎርድ ለማድረግ እንዳያቸው ሙቪዎች ማለት ነው እንደዛ ነው ጃኖ እንደዛ ነው ይኖር ነው ዘፍኖ ነበር ምናምን ስትሄዱ ይዘፈናል ይቀልዳል አንዱ ኤድዋርድ በጣም ቀልደኛ ነበር ልክ አንዱ የሆነ ኢንፎርሜሽን ነው አሁን ለምሳሌ ሳን ፍራንሲስኮ ምናምን ወይ አትላንታ የመጀመሪያችን ነው እንግዲህ ሁላችን እዛ አንዱ ሞቅ ይለውና እዚህ ሀገር እኮ እንደዚህ ነው ምነው ነበርክ እንዴ ብሎ ያሸማቀ ምነው ነበርኩ ይሳቅበታል ከዛ እሷ ሙድ ትሆናለች ነበርክ እንዴ ገባኝ እዛ ወደ ሰው የምሩን ሲሪየስ ሆኖ በስሜት ላይ ነበርክ እንዴ ግን የተቀዱ ነገሮች አሉ ላይክ ቱሪ ያረጋችሁ ምናምን ነበሩ የሆነ ሰዓት ላይ ግን እውነትን ነው በጣም በቃ ማየት አለ ወሳኝ ነገሮች ናቸው አንድ ጊዜ እንደውም በቅርብ ጊዜ አንድ ጓደኛዬ ኖርዌይ እንግዲህ ጃኖ ያልሄድንበት ዓለም የለም ከተወሰኑ 1-2-3 ሀገሮች በስተቀር እና አውሮፓን ብዙ ሀገር አውሮፓን ብዙ እና እንትን አንድ ጓደኛዬ ከአውሮፓ የሆነ ቤት ውስጥ ጃም እያረግን የጃኖ ሁለተኛውን አልበም ሪከርድ አድርገን ጣሊያን ነው ሪከርድ ያደረግነው እሱን ሪከርድ አድርገን ጃም እያረግ ሚኪ ጊታር ይጫወታል እዚህ ቁጭ ብለን በቃ የሆነ እንደ ዲነር ነገር ተበልቶ ምናምን እየዘፈንኩ ነው ያለን ቪዲዮን ስናየው ለሁሉም ላኩላቸው እሺ በስማ በቃ ደነገጡ ነው ይሄ የነበረው ስታየው ነው የምደነግጠው ብዙ ጊዜ የድሮ እነዚህ ሪከርዲንጎች ትዝብሎኝ ነው በጣም እነዚህ ነገሮች አሁን ነው ስታያቸው ቫልዩ የሚገባ የነበረ ኤነርጂ የበቃ the way people እርስ የምንተያይበት ምናምን በቃ ማለት ኦፍኮርስ እንደ ማንኛውም ሰው ተጋጭተናል ጃኖ ባንድ ውስጥ ታንቋሊ ነው ሁሉንም ግን ያን ያህል ይሄ ደም ያልተቀባ ነው ደግሞ አብረህ ከሰራ መጋጨት አለብህ ሆነ ያሳለፍነው ጥሩ ነገር ይበልጣል ከተጋጨነባቸው ሲሊ ለማውራቱ ራሱ እኮ ያሳፍራል አልፎ ስታስበው አይደል በጣም ያሳፍራል ያው ልጅነትም አለ ትንሽ ሚስ አንደርስታንድ ማድረግ ምናምን ነገር አለ እርስ በርስ ደግሞ ፋይናንሻሊ ምናምን የተወሰነ ስትራግል አረግን ነው ግሩፕ ስልቶን እንደ ግሩፕ አንደርስታንድ አድርገው እንዳለው ፖቴንሻል አንደርስታንድ አድርገው አንድ ፕሮሞተርም ከአንድ ሲንግል ዘፋኝ እኩል ግፍያ ሊከፍል ይሞክራል ያንን ተካፍለ ምን ብለህ ምናምን so many stories እና ከዛ ደግሞ እድሜያችሁ ምንም እድሜያችንም አለና እሱ ሲጨማመር ያው ሁሉም ወደ የራሱ እንትን ማሰብ ይጀምራልና ግን በጣም አጠነከረን ማቹር አረገን ያሳለፍነውም ነገርና እነዚህ በጣም ቢዩቲፉል ታይሞች አሳልፈናልና በጣም
ያው ሞስትሊ እድሜን በሙዚቃ ያሳለፍኩት ጃን ውስጥ ስለሆነ እዛ ላይ ነው ብዙ ታሪክ ያለው። ሁሉም ስቶሪ እዛ ላይ ነው። ይሄ ያልከው አይ ቲንክ ሁለተኛው ለራስ ነው ማለት ነው። ራሱ ታይትሉ ለራስ ነው የወጣበት ራሱ አንድ ታሪክ አለው።